አረ ለዛ ብለሽ የኔ ያልምትለፊለት አንዳንዴ ለሱም እንኳን ትንሽ ጊዜ ስጪው ቢያንስ እንኳን ተመልከቺ ምን እንደምትበይ እንደምን አድርክ አባዬ እሺ አመሰግናለሁ መድኃኒትና ጋብቻ ልጄ በጣም ያመሳስላቸዋል ሁለቱም በሰዓቱ ካልተገኙ በጣም ችግር ይፈጠራል ትክክል ነው ያለው ጎሉ እኔም ይሄንን ነው የምፈልገው አንቺ ልጆች ስትወልጂ እኔን አያቴ እንዲሉኝ እንጂ አንቺን አይደለም አያቴ ትክክል ነች እሷ አሁን አግቢ እንጂ በቃ አንቺ እስካላገባሽ እኔ እንዴት ላገባ እችላለሁ አረ ለእናንተ ዜና ነገርኳችሁ አልነገርኳችሁም ይማንሹ ታያጊ ይመጣል ይማንሹ ታያጊ የኔ ጓደኛ ልጅ አዋሱ ለንደን ነው የተወለደው ምን ምርጥ ሰው ነው እና ከሱ ጋር አንቺም ተምረሻል እኮ ጓደኛ ናቸው አይደል አባዬ እኔ 8 ዓመቴ ነበር አዎ ታውቃላችሁ እዚህ ሊኖር ነው እሱ እዚህ ይኖራል አዎ ስራውን እስካልፈጸመ ድረስ እንደ ይመስለኝ ልጄ ሂጂና ተቀበያ አባዬ እባክህ የሆነ ጊዜ ስጠኝ እባክህ እሺም ጥሩ ነው በቃ ጥሩ እሺ አባዬ እንደዚህ አታርጋ ያን መረ ችግር የለም አባዬ አረ ምንም ችግር የለም ታውቂያለሽ እኔ አንድ ቦታ ቀጥ ብዬ ቆሜያለሁ ሶስት ሴቶች ምንም ወንድ የለም በኔውት ላይ በቃ የኔምባ ምንም ዋጋ የለም የወንድምባ መቼም ዋጋ አለና አረ አታልቅስ እኔ ለምን ትይዙኛላችሁ እናንተ እሺ ስንት ሰዓት ነው የሚመጣው ልጄ 5:30 አውሮፕላኑ ያርፋል काफी लेट हो गया है አሁንማ በጣም ረፍዷል አሁንና ሂጂ እባክሽ አረፍተኝ አመሰግናለሁ 17 ቋንቋ ቃለው ግን የእምባ ቋንቋ የለም ከሁሉም ቀላልና ምርጥና የሚሰራ ነው ይህን ፊልም በአዲስ መልክ አስተርጎ የሚያቀርብላችሁ ኤቶኤም ፕሮዳክሽን ነው ይቅርታ አረፈድኩኝ አባዬ እስከሚነግረኝ እስከ ዛሬ ያንቺ ጥፋት አይደለም አውሮፕላኑ ትንሽ ፈጠን ብሎ መጥቶ ነው ደግሞ नाम के अलावा सब कुछ बदल गया ከስምሽ ሌላ ሁሉ ነገርሽ ተቀይሯል ለመጨረሻ ጊዜ አንቺን ሳይሽ አንቺ አንሳት እንደዚህ ቆንጆ እንደምትሆኚ ትንሽ ወፍረሻል በልጅነቴ አስቀያሚ ነበርኩኝ አይደለም ማለቴ ያም ማለቴ አልነበረም ይቅርታ እንደውም እኔ በጣም የፍርሃት ስሜት እየተሰማኝ ነው ታውቂያለሽ እኔ እዚህ ለስራ ጉዳይ ስመጣ አባዬ ታውቂያለሽ ይሄን ባቡር ስር መገናኘት በጋብቻ ጉዳይ መያዝ ምናምን እና ይቅርታ እንደውም ባቡር ላይ መሆኑ ጥሩ ነው ቤቱስ ቢሆን ኖሮ ሁሉም ያፈጡብን ነበር እስከዛ ሰዓት ያፈጡብን ነበር ለሰርጉ እሺ እስካላልን ድረስ ትክክል ቆይ ግን የኔም ሁኔታ ተመሳሳይ ነው እኛ መጋባት አንፈልግም ቤተሰቦቻችን ደግሞ ወደኋላ የሚሉ አይደሉም ላንቹ ነገ ባቡር ይሄው መቀመጫ በቃ አብሮሽ የሚጓዘው ተጓዥ ብቻ ሌላ ይሆናል ትክክል Who's the guy? ማን ነው ልጁ ማን አንቺ እንደዚህ በሐሳብ የጠፋሽለት ምን ለማለት ፈልገ ነው ይኸውልሽ እኔ ፖሊስ ነኝ በእኔ ስራ ላይ አንድ ቆሻሻ ልምድ አለ የተማርኩት እኔ ውሸትን በቀላሉ ነው የሚይዘው ይኸውልሽ እኔ የፈራሁት ባንቺ ፊት ለፊት ነው እንጂ በጣም ኮስታራ ፖሊስ ኦፊሰር ነኝ ስሙን ንገሪኝ ጆሮን ይዤ አንቺ ፊት ለፊት ባላቆመው አንተ ጆሮን ይዞ ስለማምጣት ታወራለህ በኋላ የራስን ጆሮ በእጅት ይዛለህ ከማን የተጋጨሁት ብለህ ለምን እንደዚህ ምን ልዩ ነገር አለው እሱን ለመጀመሪያ ጊዜ ሳገኘው በቃ ዛሬ መጨረሻ ቀን ይሆናል ብዬ ነበር ያሰብኩት እኔ ጓደኛ ጠፍታ ያገባች ነበር የሷ እናትና ዱርዮቿ እኛን እየተከታተሉ ነበር ኳላ አደጋ ነበር ከፊት አደጋዎች እኔ ብቻ ያን ቀን ከካላንደር ባወጣው ምን አይነት ቀን ነበር በህይወቴ गूगल के पास हर चीज का जवाब मिल जाएगा ጎግል ጋር ለሁሉም ነገር መልስ ይገኛል लेकिन उसका नहीं ግን ስለሱም ይሆን መልስ የለም सबसे बड़ी በእኔት ከሁሉም ትልቁ አስገራሚና አሳዛኝ ነገር ዴቪ
ኧረ አምላኬ गॉड नहीं जी አምላኬ አይደለም ኧረ ዴቪ देवीलाल सिंह ሲንግ ምን ያህል እድለኛ ነኝ እኔ मुलाकात में गले በመጀመሪያው ግንኙነት አንገቴ ላይ ተጠመጠምሽ यो विधि कौन है ये ያ ቪዲ ማነች እቺ ቆንጆ ዴቪች ምርጥ ጓደኛ ሻይና ነች ዶክተር ሻይና ለዛ እኮ ነው የምለው ልቤ ለምን በሽተኛ እየሆነ እየሄደ ነው ብዬ जरा मेरा ዶክተር हार्टबीट चेक कर लो ना እስቲ ልብ ምቴን አረጋግጪው ኧረ ዴቪ डॉक्टर बनने वाली है साइकाइट्रिस्ट የልብ ሳይሆን የአእምሮ ዶክተር ነች ሳይካትሪስት አንተ ብቻ ሄድ इसका मतलब भी እሱ ሳይካትሪስት ትርጉሙን ሁሉ የሚያውቅ አይመስለኝም ሳይካትሪስት ጥሩ ጥሩ ያቺ አይደለች plays with the feelings of የሰዎች የአእምሮ ስሜት ላይ የምትጫወተው በሳይኮሎጂዋ psycho ዶክተር ሳይኮ እንዴ ያንቺ እናት ቬዲ የወላ ምርቃት ይዛ እየመጣች ነው አረ ሂድ 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 አረ ሂድ ፍጠን ቶሎ በል ሂድ እንጂ እንዴ ለትንሽ ተረፍን ጺም ግን እኮ አልተረፈ ምን तुम फिर से गले पड़ गई አንቺ ድጋሚ አንገቴ ላይ ተጠመጠምሽ አንድ ስራ ልስጥሽ मेरे साथ እዚሁ ከኔ ጋር በኔ ትከሻ ላይ አንድ ትንሽ ቤት መስርቺ አይሆንም አረ የት ነው የምትሄደው የተፈጥሮ ጥሪ አረና እንጂ ሂድ አንተ እባክህ አረ ምርጥ ነው አክስቴ ተናገር የት ናችሁ እናንተ የት ናችሁ ምን ትልናለህ የአንተን ስልክ እየጠበቅኩ ነበር አረ ምን ያርክሽ ነው አክስቴ ይሄን ያህል መረጃ ሰጥቼሽም ወሬውን አስፋፋሽው ዙረሽ ተመልሰሽ ነይ ያለዛነ ሰዎች እዚሁ ጫጉላ ለመፈጸም እያቀዱ ነው እሱ የኔ ልጅ ቢነካት ቆርጬ ነው የምጥለው መቁረጥሽን አላቅም አክስቴ የጆሬን ታምቡር ግን በእርግጠኝነት ቀደሽዋል ዴቪያጎቴ እንዴ ጁምኪ ሙሽራይቷን እያስመለጥካትም ነው ለእናትየውም እየነገርካት ነው በልሽ እርዳታ ሳጥን ውስጥ 100 ብር ጨምር ለምን ፈለጋችሁ 100 ብር እናንተ እህቴ አረኔ ወደዚህ መጨረሻ 100 ብር ነበር የቀረኝ ትነግዱብኛላችሁ አይደል አመሰግናለሁ ሂዱ በቃ ሂዱ ያዙቴንን አረ ይቅርታ ግቢ ቶሎ በይ ሂዱ ቶሎ በል ሂዱ አረ በል ፍጠን መኪናውን አዙረው तुमको ही वहां बैठना था ना አንተ እዛ መቀመጥ ነበረብህ እኔ የትም ቦታ ልቀመጥ የሆነ ነገር ይቆርጣሉ አላቅም ምን እንደሚቆርጡ ፓንዴጂ ማን ነው ፓንዴጂ የምን ፓንዴጂ ዴቪላል ሲንግ ነኝ እኔ አይደለም ፓንዴጂ አረ ሌላ አዲስ ፈለክ बजाओ वरना हम तुम्हें बजा ተጫወት ያለዛኔ አንተን አጫውታለሁ ቻው ፓንዴጂ አረ ፍጠኝ ቶሎ በይ ጫማችሁን አውልቁ አረ ቄሱ ፈጣኑን ጸሎት ጀምር
वो सब तो ठीक है बेटा पहले मंगल እሱን ላጡር ልጅ መጀመሪያ የጋብቻ ብሉን ይዘና አረ እሺ ቄሱ ምን ሆንክ አረ ኪሴ ውስጥ ነበረ I'm sorry ይቅርታ ግራ ኪሴ ውስጥ ነበር ያስቀመጥኩት मुझे लगता मैं እንዴ መስለኝ घर छोड़ाया ቤት ትቼው ነው የመጣሁት ምን አይደለም गाड़ी में ሞተሩ መኪና ውስጥ አለ መኪና ውስጥ አለው हे भगवान थैंक यू फॉर ऑल योर አረ አማልክቱ አመሰግናለሁ አረ ዴቭ የጋብቻ ብሉን ይዘና ቄሱ ቀጥል አንተ ጸሎትን ይቅርታ ምንድነው አክስቴ በዚህ እድሜሽ ዳንስ የሚያስ ፍቅር የት ነው የተወለደብሽ ይሄ ሰርግ መቆም አለበት አው ሰርጉን ጋብቻውን ማስቆም አለብን እንሂድ የጋብቻ ብሉ እዚህ ነው አቁሙ አስቁማቸው አፈሽን ዝጊ አክስቴ አረ ምን ላርገው እጅሽን ስጪኝ ጅጌ ጓደኝነት እኮ ቀን አይደለም አንገቷ ላይ ሰርላት አንገቷ ላይ ሆነ ጋብቻው ሆነ አይ አንተው እኛን እዚህ ድረስ አመጣን ሰርጉንም ጋብቻውንም አንተ አስፈጸምካው ये बापू ምን तूने सबको यहाँ बुलाया አንተ ነው ሁሉንም እዚህ የጠራቸው እና ለምን አንተ አታውቅም እንዴ እርግጫ እርግጫ አማልክቱ አረ ያንተ እርግጫ ስማኝ አንተ ልጆችን ስለ ሰርግ ታሪክ ስታሰማቸው መጀመሪያው ነው የሚሆነው በጣም ረጅም ታሪክ ነው ልጆቼ እዚህ ላይ ድራማ ነበረው ጭንቀት ነበረው አክሽን ነበረው አረ ጺሜላ ተቆረጠ ምን ጊዜም አንተ ለልጆች ይህን ታሪክ ስታሰማቸው ህይወት ላይ ፍቅር ይነቃል ፍቅር አብዳል አንተ አይ የአእምሮ ችግር አለብህ የለብኝም ለራስ እርግጫ ብለህ የማንም ህይወት አደጋ ላይ መጣል ትችላለህ ዶክተር ሳይኮ ምን ያስጨውሻል ይሄ መኖር ነው እንዴ እርግጫ የሌለበት ህይወት እብድ እኔ ለውጥ አያመጣብኝም አንተ ይሄን ለምን እንዳረክ मैं बस इतना जानती हूँ እኔ አላውቃለሁ በቃ አንተ እንዳለ የኔ ምኞት አሟላልኝ ስሚ ማግባት የምፈልገው ነው እንዴ ከሷ አጋባኛው ከሁሉም አስፈላጊው ነገር ያለማዬ ማግባቴ ስህተት እየመሰለኝ ነበር तुम उन्हें भी यहाँ लेकर ግን አንተ እሷንም እዚያ መጣልኝ थैंक यू सो मच አመሰግናለሁ በጣም और इस सब से እና በዚህ ሁላ ነገር እኔም እርግጫ አግኝቶኛል ምርጥ የሆነ እርግጫ ይሄ ነው ነገሩ አሁን በመጀመሪያ ጋብቻችሁ አመት ክብረ በዓል በፊት 3-4 የሚራገጡ ልጆች ወለጂ तूने एक አንተ አንዲት የፓርላማ አባልን በየመንገዱ እንደውሻ አራሯትካት አንተንማ እኔ አለቅም तुझे मेरे አንተ ወደ እኔ እግር ወድቄ ይቅርታ መጠየቅ ይኖርባል आज से तेरी मेरी ከዛሬ ጀምሮ የኔና አንተ ጠላትነት ተጀመረ जो दुश्मनी मोल ከኔ ጠላትነትን የሚፈጥር እሱን የላይኛው ሊያዝንለት ይችላል ነገር ግን ያላዝንለትም ከዛሬ በኋላ አንቺ ወደ ጓደኛዬ አይንሽን ቀና አርገሽ ብታይ ያሙና ወንዝ ላይ ውሃ ሲያውን ያንቺ ደም ነው የሚፈሰው इसी प्रकार के डायलॉग እንደዚህ አይነት ንግግር አንቺ እየጠበቅሽ ነበር አይደል ፓርላማ አባላ ይቅርታ እኔ ለዚህም ሆነ አይደለም अरे जा कहाँ रहा हीरो የት ነው የምትሄደው ጀግናው तो हम पतली कर देंगे አንተን እኛን የምናስተካክል አንተ አንድ ነህ እኛ ደግሞ ይሄን ምናል अब क्या करेगा አሁን ምን ያደርጋል ये मारता सिर्फ एक እሱ የሚማተው አንዱን ነው የቀሩት በራሳቸው ይሮጣሉ ወዴት ሄዱ इतने बड़े हो गए हो ይሄን ያህል ትልቁ ነህ እንደዚህ ረጅም ጺም አብቅለ ቢሆንም ቤተ መቅደስ ውስጥ ከነጫማ ትገባለህ शर्म आनी चाहिए ማፈር አለብህ कैसा ह्यूमन बीइंग है ይሄ እንዴት አይነት የሰው ባህሪ ነው साला एकदम उल्टा है ይሄ መጥፎ ተቃራኒ ነው ተገላቢጦች ነው ይሄ የተለየ ሰው ነው ለአስም በሽተኛ ፓምፕ የሚሰራው ስራ የለም ለሱ ያን ነገር እርግጫ ነው የሚሰራው मस्ती ጉጉት መዝናናት መደሰት አስፈሪ ነገር ሁሌ እንደዚያ ነገር ይፈልጋል እሱ ይባላል इसके तो माँ के የሱ ከናቱ ማፀን ነው እግሩ የታየው ልጅ ካደገ በኋላ ነው እግሩ የሚታየው
हॉस्पिटल में नॉर्मल डिलीवरी ሆስፒታል ውስጥ ኖርማል አወላለድ ተወለደ ይሄ ማለት ተረጋግጦ ነበር से नहीं टपका था አሁን እሱ ጤነኛ ሳይሆን ከላይ አልመጣም ማለት አለ ሁሉም ወደዚህ ዓለም እያለቀሱ ይመጣሉ ሲባል ነው የሰማነው እሱ ግን እየሳቀ መጥቶ ዶክተሯን ጠቀሳት በልጆች አፍ ላይ ጡጦ ሲኖር በሱ ግርማ አልፎጣ ነበር मुझे 2 फीट से कूदने में እኔ ሁለት ጫማ ከፍታ ለመዝለል ፈራ ነበር ይሄ ግን እንደ ፈረስ चढ़ के ሩጦ የመጨረሻው ጫፍ ላይ ደርሶ ካስሮ ጫማ ርቀት ዳይቭ አድርጎ ይዘል ነበር ሰው ቀጥ ብሎ ለመቆም የሚያዞራቸው ቦታ ላይ እዛ ቦታ ላይ ወደ ኋላ ሳይክል ይነዳ ነበር የተፈጥሮን ጥሪ እንደዚህ ከተፈጥሮ ውጪ በሆነ መንገድ ነበር ምላሽ የሚሰጠው አጎትላል አመነ እሱ ቤት ልጅ ሳይሆን አባት እንደተወለደ አይምሮዬን ያልፈጣን ነው ሁለት እጆቹን አንድ ላይ ነበር የሚጠቀመው डबल हैंडेडली हम दोनों को हरा በሁለት እጁኛ ሁለታችንም ያሸንፈን ነበር በአንድ ሲንግል ጨዋታ ሁለት እርግጫ બધાની લેવા પછી ટેકનોલોજીની ለተፓናት የቴክኖሎጂ ቋንቋም ተምሯል ላፕቶፕን ገልብጦ ሁሉ ነገር በቀጥታ ነበር የሚጽፈው रिस्ट वॉच को पहनने का भी एक नया एंकल ढूंढा ሰዓት ራስ የሚደረግበትን አዲስ መንገድ የፈለገ ነው እንደሱ አይነት ማንም የለም መስኮት የተሰራው ንፋስ ለማስገቢያ ነው እሱ ግን በር አድርጎ ወደ ውጭ መውጫ ተጠቀመበት यही है देवी ይሄ ነው ዴቪ जिंदगी सिर्फ एक चीज የሱ ህይወት በአንድ ነገር ነው የሚሮጠው እርግጫ What a crazy guy, man. ምን አይነት እብድ ሰው ነው ባክሽ ምን አይነት ባህሪ ነው አይደለም ሙሉ ለሙሉ ስቃይ ነው እንጂ እንዴ Bike की देखिए. ስኮተርና ሞተርን አይቻለው Beckham की भी देखिए. ፔሌና ቤካምንም አይቻለው ይሄ የትኛው እርግጫ ነው ልክ በቃ ገና አላበቃም Very interesting. በጣም የሚማርክ ነው फिर next ከዛስ meeting कैसे हुई? ቀጣይ ግንኙነታችሁ እንዴት ሆነ It was a headache. እሱ ራስ ምታት ነው And as you know, እና ታውቃለህ አንተ ደግሞ ራስ ምታት በቀላሉ አይድም headache. ራስ ምታት देवी अंकल ዴቪ አጎቴ ጁምኪ አንቺ እዚህ ምን ታደርጊያለሽ में से आखिरी 100 रुपए የመጨረሻ 100 ብር ነበር ኪሴ ላይ ቀረው ያጂ ጁምኪ फिर से फोन करा ድጋሚ እየደወለ ነው ዮ አንሹ እንጂ तुमने ना እንደ ስታነሹ ነፃ እኮ ነው አንተ አይምሮን አሳመምከው እንዳትኝ አይምሮ ምታድን የሱ አይምሮ ታመመ አይምሮ የታመመ ደግሞ የሱ ደህና ሆነ አረ እንዴት ደስ ይላል ያ ይኸውልህ ዴቪ मेरे लिए ये एक नई के ለአንተ የአንድ አዲስ እርግጫ ይሆናል ለኔ ግን አይደለም እና በቃ ሂድልኝ አረ እንዳትኝ አንቺም እርግጫ አጋጥሞሻል ትንሽ ትንሽ ያ ያንተ ህልም ነው የሁሉም የፍቅር ታሪክ በህልም እኮ ነው የሚጀምረው ይቅርታ አረ ይቅርታ ምን ያረጋችሁ ነው አረ ተዋቸው ምን አገባንኛ አረ ምን ያረጋችሁ ነው አረ ተወባክ ምን አገባንኛ ቶ ምን ነበር እያልከ ነበርኩ አንተ የማን ልጅ እንደሆንኩ አንቺ ታውቂያለሽ ዶክተር ሳይኮ አንድ ነገር አሁን ከላይ አንድ ሐሳብ መጥቶብኛል ከማፍቀር የበለጠ ፍቅር ማባበል ነው ከባዱ አስቸጋሪው ፍቅር ማ አንተን ሲይዝሽ ይኸውልሽ ይኸውላ ነገር ይሆናል लेकिन कुछ दिखाई नहीं देगा ግን ምንም ነገር አይታይሽም शाम सिर्फ मेरी बातें ጠዋት ማታ ስለኔ ታወሪያለሽ የኔ ትዝታ አይምሮሽን ይቆጣጠራል በቃ ምን አይነት አንተ ማትረባ ራስ ምታት ነህ ይሄ ራስ ምታት አይደለም प्यार का हैंगओवर है ይሄ የኔ ፍቅር ሃንጎቨር ነው जिसे तुम खुद भी उतारना नहीं चाहोगे አንቺ ራስሽ እንኳን ልታበርጁ የማትፈልጊው ऐसा कुछ नहीं होने वाला ምንም እንደዚህ አይነት ነገር አይሆንም ባክ go and find your kick somewhere else ሂድና እርግጫ ሌላ ቦታ ፈልግ ठीक है እሺ चलो እስቲውና कि कहीं अंदर ही እርግጬን ገብቼ ወደ ውስጥ ልፈልጋ ये कमीने लड़कियों को छेड़ रहे እነዚህ እርኩሶች ሴትን ሲለክፉ እናንተ ታያላችሁ ትኬት ተቆርጦ ነው እንዴ ምን አይነት ጭምልቅና ነው ተኝታችሁ ነበር ልቀስቅሳችሁ ብዬ አስቤ ነው ምን ነው እንዴ በጣም ጥሩ ክሪኬት ተጫዋቾች አንዴ 4 አንዴ 6 वाह यार
በጣም ጥሩ एग्रेशन दिखाते हो फील्ड ምን ያህል ኃይል ታሳያላችሁ ሜዳ ላይ ይሄን ያህል ስሜት ውጪ ስትወጡ ምንድነው የምትሆኑት አረ አቤት አቤት ማሻአላ ቢያንስ 17 ከግማሽ ይሆናል ጠንካራ ጡንቻ ዊንግ ሲክስ ፓክ ቅርጽ जिम में जाके बॉडी में सिर्फ हवा ጂሚደ ሰውነት ላይ አየር ሙላ ተነፈሰለ ऑल शो नो गो ሁሉም ዝም ብሎ ለመታየት ብቻ कौन है बे तू አረ ማነባካ አንተ कौन हूं ታውቀኛለህ ማን እንደሆንኩኝ जानता हूं ना አውቃለሁ አረ አንተ እርኩስ ነህ बहुत अच्छी तरह से कर रहे हो ስራም በጥሩ መንገድ እየሰራ ነው እኔ የምለው እኔ ችግሬ ከጥሩ ሰዎች ጋር ነው ምክንያቱም ጥሩነትን እየሰሩት አይደለም እንዳንተ አይነት እርኩሶች የነሱን እናትና ለእንደዚያ ነቋሻ ስራ እስካልሰራችሁ ድረስ እነሱ አይሰማቸውም እንደ መስለኝ በጣም ጠግባል አንተ አበርድላለሁ ሂሳብን ከፍላል አልከፈልኩም በኋላ ከፍላለሁ ግን አንተ የኔ ልጅ የወሬ ርዕሱን አቀይረው አይ ለዚህ ነበር የጠየቅኩ ምክንያቱም በኋላ ሂሳብ ለመክፈል አትችልም አንተ थैंक यू አመሰግናለሁ डर रहे थे እናንተ እነዚህ ነበር የፈራችሁ ተረተነስ አረ ገመዱ ተቃጠለ ግን አምፖሉ አልጠፋም ተማሩ አሁን አለቃ አንዱን ተማሪውን ይልካል መስዋዕት እንዲሆን የመጣ ሄደ बॉस को አረ በሉት አሁን ሁለቱ አለቃቸውን ለመማረክ ኳላ ይመጣሉ ये लो ይሄው अब बॉस खुद आएगा አሁን አለቃቸው ራሱ ይመጣል इसे पकड़ेगा ኳላ ይዘኛል ይሄውላችሁ ሕፃን ልጅ እንዳለ ያውቀዋል አለቃቸው ምን እንደሚሆን इस ग्रुप का एक የዚህ ግሩፕ አንድ ጀግና ታማኝ ወታደር በግርግር ውስጥ ተደብቆ ይሄን ሁላ ነገር እያየውናል का पिटना የሱ ደግሞ መደብደብ जरूरी है አስፈላጊ ነው አይደለ इसने ये माइक्रो टेररिस्ट እሱ ይሄን ማይክሮ አሸባሪ ቡድን ለምን ተቀላቀለ ከተቀላቀለ ደግሞ ለምን ተዋቸው ये सुनो ስሙ अभी टाइम पर आएगी नहीं पुलिस በሰዓቱ እንኳን መጥቶ ያቅም ፖሊስ आ गई ዛሬ ከመጣም የተሳሳተ ሰው ነው ይዞ የሚሄዱት አረ እንዴት ደስ ይላል ዛሬ ከልጅነት የጀምሮ እስር ቤት የመግባት ህልሜ ሊሳካልኝ ነው ግን ካቴና አስገብተ ይዘኝ እዚህ ላይ አንድ እርግጫ አለው እንደ መስለኝ እሱ ሁኔታ ጤነኛ አይመስለኝም አስብ አረ ከውስጥ የተለያየ መልእክት እየመጣ ነው ዛሬ ቀኑ ምርጥ ነው አይደል ሞክረዋል እንሂዳ አረ ደስ የሚል ልጅ ነው እንሂድ God, Bubbles. አረ ባብልስ ሁሌ ኢንተርኔት ላይ ነው እንደምትጣጂው አረ እቴ አንቺ ይሄን ቪዲዮ እንዳያመልጥሽው የሚገርም ነው እባክሽ ዝጊው እኔ አረ ማን አንተ ታውቃለህ ማን እንደሆንኩኝ አውቃለሁ አንተ እርኩስ ነህ አንተ ስራን በጥሩ ሁኔታ እየሰራ ነው እኔ የምለው እኔ ችግሬ ከጥሩ ሰዎች ጋር ነው ምክንያቱም ጥሩነትን እያረጉት አይደለም እንዳንተ አይነት እርኩስ ሰዎች የነሱ እናትና ለእንደዚህ አይነት ቋሻ ስራ እስካልሰራችሁ እስከዛ እነሱ አይነቁም በሕግ አንቀጽ መሰረት እስረኛ መብት አለው አለቃዬ የት ነው ያለው የኔ ክስ አለቃዬ कोई मेरे लॉयर አረ የሆነ ሰው ጠበቃዬን ይጥራልኝ የሆነ ሰው ይጥራለት कोई मेरा जो አረ የማስታወቂያ አይነት ስሜት እየሰማኝ ነው በአንቀጽ 54 በ1991 በወጣው መሰረት ይኸው ከሕግ የበለጠ አንቀጽ ያውቃል आर्दन का አረ እኔ दस्तवेरी चारनी को इंस्पेक्टर जाबू ኢንስፔክተሩ ምንም አልተረዳም አረ ትርጉም ቋንቋ ይናገራል ይሄ ጠቅላላ የሬዲዮን እየሰማችሁ ነው ከጧት ጀምሮ 9 ቋንቋ ቀይሯል አለቃዬ ይሄው ደጋግሞ ይናገራል ህንድኛ መናገር እርግጫ አይሰጠኝም ምን አይሰጠኝም እርግጫ የሆነ ነገር አለ እርግጫ በቃ አረ ጎጉር ሲንግ እባክህ እናትየውን አገናኘኝ አክስቴና አንድ ነገር መጠየቅ እፈልጋለሁ አክስቴ ምን በልተሽ ነው አንቺ እሱን የወለድሽው ንገሪኝ በቃ እባክሽ እኔ እንደመስለኝ እናትየው ጾም ነው እሱን የወለደችው አረ አለቄ አንዲት እንግሊዛዊ መቤት መጣለች ለሱ ዋስ ለሞን ሱንሲንግ ህልም ያየ ብቻ እንዲያው አረ በአማልክቱ ምላሉ አለቄ የወንድማችሁ ሚስት መጣች ዋስ ለሞን
የወንድማችን ሚስት መጣች። ये कितने हैं? ይሄ ስንት ነው? तो ሁለት። जी तो बिल्कुल नॉर्मल है। አራት ጤነኛ ነች ሙሉ ለሙሉ። कहाँ से ले आई ये ट्रांजिस्टर? ከየት ነው ያመጣሽው ይሄን कैसे झेलते हो आप? ትራንሲስተር? እንዴት ነው ምቹ አንቺ? ቻው ዴቪድ፣ ቻው ቻው ዳለው እምቢያልሽ እኔን አፍቅረሽ ተቀመሽ። አሁን ደግሞ መሐመድ ረፊ ሆነ። አረ ዴቪድ ራስን ተቆጣጠር። ለምን ነው እንዲህ የምታደርገው? የምትሰራው ስራ ጥሩ እኮ ነው። የምትሰራውማ ጥሩ ነው ዶክተር ሳይኮ፣ ግን ዓለም ላይ የሚረዳኝ የለም። እንደዚህ አታርግ። እዚህ ቅናት ይሰማኛል። አረ የሚስቴ ቤተሰቦች ትዝ ይሉኛል። ከዚህ ካልሄድክ አንድ እርግጫ አላለሁ። እርግጫ እኮ ነው የምፈልገው። ልጅ ከጧት ጀምሮ እንደዚህ አይነት ወሬ ነው የሚያወራው። እሺ ኢንስፔክተር እባክህ ምን ላድርግ? ጻፋ እንዴ ሪፖርት መጻፍ አለብኝ። ተቀመጥ አንተ ተቀመጥ። በል ልጄ ስምን ንገረኝ። ዴቪ የእሷን አይደለም ያንተን፣ የኔ ስም ነው ዴቪ ላልሲንግ። እድሜክን ስንት ልበለው? 10 ዓመት ብለህ ጻፈው። ምን የካቲት 29 ነው የተወለድኩት። የካቲት 29 ደግሞ በ4 ዓመት አንዴ ነው የሚመጣው እና 10 ዓመት አይደለ? ለዚህ ነው እንደዚህ ነው። እናት አባት እንዴት ነው የሚችሉ? ቆይ አባት የት ነው ያለው? አባዬ? አዎ አባት። ስለ አባዬ ለምን ጠየቀኝ? ማለቴ መጥራት አለብኝ። አባቴም የኔ አባት ነው። ለዛ እኮ ነው እሱን የምንጠራው። አባዬ የኔም አባት ነው። ይኸውልህ እንዴት እንደሚፈራ እንደሚንቀጥቀጥ ምን ሆንክ? ኧረ አባዬ፣ ኧረ ምንድን ነው የአካል ጥቃት አይደለም፣ አባቱን በጣም ስለሚፈራው ነው። ትርጉም ከኤቲኤም ፕሮዳክሽን። ይሄ ነው እንዲህ አባትየው። የት ነው ያለው ያ ደደብ? እሱን ገድላችሁት አልገድላችሁትም? ለምን እሱን መግደል ያስፈልጋል? ተራ ትንሽ ክስ ነው። መልሰው ሰሩ። ተራ ትንሽ ክስ። አንተ ኢንስፔክተር ማን ያደረገ ይሄን ነገር ነው? እኔም በዛሬ ቀን እያሰብክ ያለሁት እንዳለ የሚከፈትበትን ክስ ክፈትበት። መግደል፣ መድፈር፣ አፈና፣ ዘረፋ ለ10 ዓመት አስገባው። እኔም እገላግላለሁ። 10 ዓመት ምን ነው አነሰ እንዴ? እንደዚህ አድርግ። እሱን ረሽ ነው ለጥፈው ልረሽ ነው። ምንድነው አንተ ቁጣን ትፋለከ? በዋስ ተፈቷል። ይዞ ሄድ ዋስትና በኋላ አሁን እሱን ደበድቧለሁ። የእሱን መቀመጫ ደብድቤ አበልዟለሁ። እንዴት አይነት አባት ነው? ወዴት ነው ያለው? የት? ጥሩ። ኧረ እሱ አይደለም። እባክህ አቁም። አለቀውም። ይሄንማ ምላኬ ልጅ ሩብ ነበር። አባትየው ሙሉ ነው አልመጣም። ኢንስፔክተር እባክህ የሆነ ነገር አድርግ። ኢንስፔክተር ዴቪ ምንድን ነው አባትየው? አረ ልጅየው፣ አረ አባትየው አቁሙ። አረ አባትየው፣ አረ ልጅየው፣ አረ አባትየው፣ አረ ልጅየው፣ አረ አባትየው፣ አረ አቁም። አረ አባትየው ዛሬ አባት ይህን ኃጢአት ያጠፋል። ጉድ ጉድ። ከዚህ ድንጋጤ በኋላ እኔ ምን ላድርግ? እኛ አባትና ልጅ ጠጥተን ከሰከርን እኛን እታች በተጻፈው አድራሻ እባክሽ አድርሽን። ምን አይነት አባትና ምን አይነት ልጅ ናቸው? በአንድ ቤት ሁለት ማስተር የሆኑ እቃዎች ማስተርፒስ። አረ እነዚህ ሁለቱስ ቆጣሪ ናቸው። ገና ማዘርቦርዱ ይቀራል። አረ አማልክቱ፣ አረ ምንድን ነው የሆነው? አረ አማልክቱ፣ ማንሳት ካለብንም ብታነሳኝ ምንም አልሆንም። በቃ ትንሽ ጠጥተው ነው ሰክሯል። ይሄ እነሱ ቤት አይደለ? አረ አይደለም፣ ቤቱ በእኔ ስም ነው። አንዱ የግንባሬ ጋብቻ ቀለም ሲሆን ሁለተኛው ደግሞ የአይኔ ብርሃን ነው። አረ ልጅ ነው ወደዚህ ነይ። አረ ልጄ ምንድነው? ሞትኩኝ እኔ።
ቆይ አንቺ ግን ማነሽ ልጅ? ከዚህ በፊት መቼም አይቼሽ አላውቅም። እኔ ሻይና አክስቴ አረ ልጄ በዚህ እድሜሽ ራስሽን አክስቴ ስሜ ነው ሻይና። አረ ለካ እኔን ነው አክስቴ ብለሽ የጠራሽኝ። ራስሽን ሻይና አክስቴ ያልሽ መስሎኝ እኮ ነው። ዶክተር ነኝ ሳይካትሪስት። አረ ሳፓ ሳይኪ ማለት የኔ ልጅ አብዷል። አረ አምላለ በማለቱ በልጅነቱ አስመርምሬያለሁ። የኔ ላል ተናገር የኔ ልጅ ምን እያደረጉ ነው? ይሄናል ጠጥተን ውስጣችን ከተትን እና አንድ ሁለት ጠብት ያስፈልገናል አይደል? አትጨነቅ ልጄ እናትህ ታመጣልናለች። አዎ አረ በደንብ እንጂ አመጣለሁ እንጂ ይሄው አራ ማለክቱ እዚህ ሙሉ ቤተሰቡ ሰካራም ነው እንዴ? ና በል ልጄ ኪኩ ልጄ ና አፈን ክፈት። የእናት በጣም ጥሩ ልጅ ነህ። ደስተኛ እናት በጣም ጥሩ ልጅ። በቃ ጥሩ ጤና ያለው ልጅ። አረ ወተትንም በመጠጥ ሂሳብ ነው ማጠጣት ያለብኝ። ባሌን ያበላሸው እሱ ነው። ይኸውልሽ ይሄን ያህል መጥፎ አይደለም የኔ ልጅ። ትምህርት ቤት፣ ኮሌጅ፣ ኢንጂነሪንግ በሁሉም አንደኛ። አንድ ቀን ለኔ መጥቶ ይናለኝ እማዬ እኔ ስራ አገኘው። ከዛ በሁለተኛው ቀን መጥቶ 50 ሺህ ደግሞ ስራ አገኘውና ሌላውን ስራ ተኩት። በቃ ለምን ተኮ ስራን ስለው እርግጫ አላገኘውበትም ይላል። የምን እርግጫ ስለሆነ አይገባኝም። ሚስት ቢያገባ ይስተካከላል አሉኝ። ከየት ሴት ላምጣ? ሁሉም ዘመዶቻችን ቤታችን ለምጣት ይፈራሉ። ማንም ለኛ ሴት ልጁን መስጠት ስላልፈለገ እስቲ አሁን አንቺ ንገሪ ለሱ ነው ከየት ሴት ልፈልግለት? ሳይኮ አግብተሻል እንዴ አንቺ? አላገባሽም እንዴ አክስቴ? ስተት እያሰብሽ ነው አንቺ። አረ ያንቺ እጅ ባዶ መሆን የለበትም። አረ አሁንም አክስቴ እንደዚህ ምንም ነገር አይሆንም። ይኸውልሽ አክስቴ ያንቺ ልጅ ምስራቅ እኔ ምዕራብ ነኝ። ታዲያ ምንድነው የምትዩ? ምስራቅና ምዕራብ አንድ ላይ ምርጥ ይሆናሉ ፍላጎት ሲኖራቸው። ታውቂያለሽ ልጄ አንቺ ለኔ ልጅ ለምን ምርጥ እንከን የለሽ እንደሆንሽ። ምክንያቱም በአንቺ ያለ ለሱ ፍቅርም አለ ቁጣም አለ። እሱ የሚልሽን እሺ ትያለሽም የራስሽንም ታስፈጽሚያለሽ። አሁንም አክስቴ ኧረ ተባረኪ ልጄ። አንቺ ከራስሽ ጋር ሁለቱን ወደ ቤት ይዘሽ መጣሽ። ያለ ዛማን እንደሚያደርጋለ የራስ ሰው ነው አይደል ይሄን የሚያደርገው? አንቺን እንዳየሁሽ ነው የኔ መሰለኝ። በቃ እኔ የልጄ ሚስት አገኘው። ታውቂያለሽ ልጄ አንቺ ለኔ ልጅ ለምን ምርጥ እንከን የለሽ እንደሆንሽ። ምክንያቱም በአንቺ ያለ ለሱ ፍቅርም አለ ቁጣም አለ። ፍቅር አንተን ሲኖርብሽ የሁላ ነገር ይሆናል፣ ግን ምንም ነገር አይታየሽም። ይሄ እኔ ፍቅር አንጎቨር ነው። አንቺ ራስሽ እቺ ሻይና እንዴት አይነት ልጅ ነው ይዛ የምትመጣው? እስር ቤት ገብቷል። ቢሆንም ልቡ በጣም ጥሩ ነው። ሰዎችን ይመታል፣ ግን ልቡ በጣም ጥሩ ነው። 32 ስራ ትቷል እስከ ዛሬ፣ ግን ልቡ በጣም ጥሩ ነው። እርግጫ ምንድነው? እርግጫ እንዴ ይመስለኝ እኔን ራሱ እንዳይመታኝ እርግጫ። ማን ነው? አባዬ ዴቪ መጥቷል። አዎ ሽር ዴቪ መጣች። አረ ማን ነበር ስሙ? ዴቪ ሲንግ። አዎ ዴቪ ሲንግ። አዎ አባዬ ና እንጂ። ሃይ ሻይና ነኝ የሚስተር ሜራ ልጅ ማለት ሚስተር ሜራ ነኝ የሻይና አባት። እሺ አረ አልጠጣም እኔ። ይሄ እናንተ እንግዳ አቀባበል ነው። ይቅርታ እባክህ ና ግባ ወደ ሆስፒታል። ማለቴ ና ዴቪ። ሜራ ምን እያረክ ነው? እኔን ያናገርከኝ አይደለም አይደለም። እና ታዲያ እንደዚሁ አውራ አይኔ ጨርሻለሁ። ጨረስኩ። እንሂዳ ታዲያ
እባክህ ተቀመጥ። እሺ በጣም ጥሩ አመሰግናለሁ። शाइना ने कहा कि आप ሻይና የነገረችኝ አንተ የህዝብ ሰራተኛ እንደሆንክ ሰራተኛ ለመንግስት ነው የምትሰራው አሉ። አዎ ትክክል पर फिर भी ቢሮክራት ነኝ ቢሆንም የመንግስት ሰራተኛ ነኝ ትክክል ምን ያህል ገቢ ታገኛለህ ይቅርታ कितना कमा लेते हैं आप ምን ያህል ገቢ ታገኛለህ አንተ ማለቴ ህይወቴን አሳልፍበታለሁ अपनी नौकरी चेंज करनी पड़ेगी እሱ ስራውን መቀየር አለበት ለምን मैं नहीं चाहता कि शाइन ምክንያቱም እኔን አልፈልግም ሻይና ህይወቷን ለማሳለፍ ብቻ እንድትኖር ኧረ አይደለም ይኸውልህ ለዛ እንኳን አትጨነቅ ምክንያቱም እኛ በጣም ተመችቶናል የኔ ጣፋጭ ንገሪው እባክሽ የኔ ጣፋጭ እኔ ብቻ ነኝ እንደዚህ ብዬ መጥራት የምችለው የኔ ጣፋጭ ትክክል በቃ በትክክል እኔም እሱን ነው የምለው ዴቪ እባክህ እሱን ማስጨነቅ ማሳፈርን አቁም ንገረኝ ምን ከላይ ስንት ታገባለህ What are you saying? ኧረ ምን እያልከኝ ነው አንተ የምትለው ያንን አይሆንም ኧረ አይሆንም ይኸውልህ እኔ በጣም እውነተኛ አቀኛ ሰው ነኝ ይሄ ከላይና ከታች በሚገኝ ገቢ አላምንም እኔ አይሆንም ያ ነው የእኔ ፍቅረኛ አባት ማለት አመሰግናለሁ ወድጄዋለሁ ኧረ ክብር ይሰማኛል ማለት አንተ ስለመጣ እውነት ክብር ይሰማኛል አንድ ትንሽ ምክረ ነበረኝ ለምን ቤቱን አትያውን በደንብ አድርገህ እሺ ታውቃለህ የለፋውበት ገንዘቤ ነው ምን ሊነግረኝ ነው እየሞከራለሁ ኧረ አይደለም እኔ ለማለት እየሞከርኩ ያለሁት ነገ አንተ እዚህ ቤት ለመኖር ስመጣ ምን ለመናገር ፈልግ ይኸውልህ አንተ 32 ስራ የተወከነና አንተ ስራ አራሻ የለም እና ካገባት በኋላ ያንተ አራሻ እዚህ አይደለም የሚሆነው በተለያየ ምክንያት በሚስቴ ቤት ምኖር አባዬ ምግብ እንብላ እንደ መስለኛው ምሳ እንብላ አይሆንም አልበላም ተረፍኩኝም ዴቪ በሚስቱ ቤት የሚኖር ዴቪ ቆይ እንጂ ምንድነው ዴቪ ቆይ ያንቺ አባት እኔን አሳፈረኝ ይሄ ነው ዲፕሎማት ማለት እባክህ አትቀየሞ አባት እኮ ነው ዴቪ መጨነቅ አለበት እኮ ለልጁ ደግሞ በማህበራዊ ሳይኮሎጂ ሰው የሚታወቀው በስራው ነው የሆነ ስራ ይኖራል ለአንተ ስራ የሚጠቅም እባክህ ለኔ ብለህ አንቺ አትጨነቂ ለኔ ስራ ማግኘት ስራ ከመቶ የበለጠ ቀላል ነው አምላኬ አረ እሱ ምንድነው ከነገ ጀምሮ አሳየዋለሁ ለሱ ማን እንደሆንኩኝ በሚስቱ ቤት የሚኖር በቀጣዩ ቀን እሱ አንዴ ኬሚካል ላብራቶሪ ስራ መስራት ጀመረ የሚገርም ጥናትና ምርምሩ ይፈጽም ነበር በሱ ፍቅር እኔም የማይረባ ስራ መስራት ጀምሬ ነበር በዛኔ እርግጫ አገኘ ነበር በቃኛ ቀወጥ ነው ሙሉ እርግጫ የሱ ንፋስ የሆነ ሞተር መንዳት አብሮ መጨፈር በቃ ቀይ ቀለም እሱ ብቻ ነበር ሚክሰር ማርችን ሊሰራ የሚችለው በዛ እሱ እርግጫ ያገኝ ነበር እሱን አግኝቼ ደግሞ እኔ በቃ ቀለል ያለ ፍቅር ጊዜ ነበር የምናሳልፈው በሱ ውርድ ተሸንፌ እርግጫ አገኝ ነበር ምክንያቱም የኔ ትልቁ አሸናፊነት እሱ ነበርና እሱ ሙሉ ለሙሉ የህይወቴን ትልቅ እርግጫ ሰጥቶኝ ነበር በፍቅረኛሞች ቀን ደግሞ የተለየ ነገር አድርገልኝ እና እኔም ለሱ ልዩ ስጦታ ገዝቼና ሰጥቼው እርግጫ አገኘ ሁሉ ነገር ጥሩ እየሄደ ነበር በኋላ ግን ይሄን አወቅኩኝ እሱ በድጋሜ ስራው እንደተወ ደነገጥኩኝ እና ወሰንኩኝ ላናግረው ይሄን አልጠበቅኩም ነበር የሱ መጨረሻ እንዲሆናል ብዬ ስምንት ሜሴጅ 10 ፒንግ 12 ሚስኮል እንዴ እባክሽ እኔ መስራት የምፈልገው በቃ ለስራ የምችለው ነው ቢሮ ውስጥ አለቃ ያስቀኛል እዚህ ደግሞ አንቺ ስራ እንደተወው አውቃለሁ Thank God. የተመሰገነ ይኖረ ሻይና የኔውት አስቀያሚና ነበር ጧት ተነስቼ ታጥቤ ወደ ስራ መሄድ ለአንቺ ስጦታ ማምጣት ስጦታ መቀበል ስጦታ መስጠት አረ ህይወቴ ጋነመ ነው ጋነመ አው ይኸውልህ አንተ ጋነም ነው እንዴ እኔ እዚህ ማስበው እንድንጋባ ልጅ እንድንወልድ ነው ሁሉ ነገር የለ አንተ ግን ስራ መስራትና ስጦታ መግዛት ጋነም ሆነ ምን ላድርግ ማንነቴ ነው ስራውን ለምን ተኮ እርግጫ አላገኘው ምን እርግጫ አላገኘው መች ነው እርግጫ የምታገኘው ተስፋ አድርጋለሁ ቶሎ እንደማገኘው በጣም ተጨንቄያለሁ አንተ በመትሄድበት ሂሳብ የለም ዴቪ መቼም አታገኘውም እንደዛ አትበይ ይሄ ችግር ይፈጠራል ዴቪ አትርገሚኝ ይሄ ከባድ የአእምሮ ጥመም ችግር ነው በምንም ነገር የማያስተካከል እባክሽ አሁን ሳይኮሎጂሽ እንዴ ላይ ትግለጪ እና ምን ፈልግ እኔም ሳይኮሎጂ ልቶ ሁለታችንም እንደዚህ ተስፋ ቆርጠን እንኖር ወይስ አንተ ወስናል በሚስት ቤት መኖር እንደምትፈልግ
ይቅርታ ይሄን ቆይ አባትና ልጅ ከትምህርት ቤት ነው የተማራችሁት ይቅርታ ይኸውልህ አይደለም ይሄ ምንድነው ይሄ ቦርሳ ያገኛችሁት ነው ይሄ ከጂናችሁ ያለ ነው ይቅርታ እንደዛ አይደለም ታውቂያለሽ ልብን ለማስደሰት የምሰራውን ስራ ከልቤ ልሰራው አልችልም ዝምድና መጠንከር አለበት ችግር መሆን የለበትም ዴቪ እምችለውን ሞከርኩኝ ከዚህ በላይ ላረጋ አልችልም እኔ ያ ሶሎን አልችልም አንቺ አባትና ልጅ የምትፈልጉት በቃ እንደዛ ለሆን አልችልም በስተት ያሰብክ ነው ዴቪ ከሁሉም አስፈላጊው ነገር ደግሞ ይሄ ነው እኔ አንቺ እንዴት ስትሆኝ ላይሽ አልችልም ደስተኛ አይደለሽም በቃ ፈገግታሽን ሁሉ አጥተሻል ፈገግ እያልኩ እኮ ነው ሻይና እኔ ካንቺ ጋር ማርጀት ፈልጋለሁ ባንቺ የተነሳ አይደለም ማርጀት የምፈልገው እባክህ እንደዛ አትበል አፈቅራለሁ አውቃለሁ ዶክተር ሳይኮ እኔ አውቃለሁ አንቺን እንደምታፈቅሪ ግን ያንቺ ሳይኮሎጂ በጣም የተለየ ነው ዴቪ እናው ደግሞ ብር ማግኘት ህይወትን ማመቻቸት ከሆነ ከዛሬ ጀምሮ የኔ አዲስ እርግጫ ብር ማከማቸትና ማግኘት ይሆናል በቃ ነገሩ አበቃ አንድ አመት ሞላው እሱ ስልክ አልደወለ ሊገናኘኝም አልሞከረ Do you still love him? አሁንም ታፈቅረዋለሽ አላፈቅረው Let's have coffee. እስቲ ቡና እንጠጣ ይሄው አንቺ መቤቴ ይሄው አንተ አለቃዬ አመሰግናለሁ मेरी लाइफ में भी कोई है በኔት ውስጥ አንድ ሰው አለ तुम्हें भी किसी से प्यार है አንተም ያፈቀርከው ሰው አለ ፍቅር አይደለም ኧረ नफरत ጥላቻ से ज्यादा केसेस सॉल्व किए मैंने ከእድሜ በላይ ክሶችን የፈታውና የተቆጣጠርኩ ነኝ የሥራ ሪኮርድ 100% ነው ስራዬን የጀመርኩበት ቦታ ላይ ከዛ ወንጀል እንዳጸዳውና እንዳጠፋው ነው स्मगलर የመሬት ማፊያውን የኮንትራባንድ ነጋዴዎች ህገወጥ ገንዘብ ጠያቂውን ገዳይ ወይ አሸባሪውን मेरे रहते उनके लिए सिर्फ እኔ እያለሁ ለነሱ አንድ ቦታ ነበር በቃ የተረፋቸው 8 በ8 የሆነ የእስር ቤት ክፍል मेरी वर्दी पे मेडल बहुत लगे በዩኒፎርሜ ላይ ብዙ ሜዳሊያ አረፈ पर दाग ግን ቆሻሻ ድፍ फेक አንድ ነው ያረፈብኝ कई चोरियां ብዙ ዘረፋዎች more than 700 crores 700 ሚሊዮን पता नहीं कौन है አላውቅም ማን እንደሆነ पता नहीं कहां है አላውቅም የት እንዳለ सिर्फ उसका नाम पता है ስሙን ብቻ ነው የማውቀው डेविल ሳይጣን 3 चोरियां 3 ዘረፋዎች 600 करोड़ 600 ሚሊዮን अगस्त को प्रोमिनेंट लॉयर በ26 ነሐሴ इंटरव्यू आया और ጠበቃው ካሊድ አዝገር ቃለ መጠይቅ ተደረገለት በ28 በጀሽ ማሽሪ ባልቀን ዘረፋ ተፈጸመበት የቄሱ ቃለ መጠይቅ በ4 ጥቅምት ተደረገለት በጥቅምት 13 ቤተ መቅደሱ ላይ ዘረፋ ተፈጸመ የዛን ቀን ምን ባል ነበር ደሸራ ባል በዚሁ ለዘረፋ የሚረጋገጥ ነገር አለ የመጀመሪያው ዘረፋ የተፈጸሙ ሰዎች ዘረፋ የተፈጸመባቸው ሰዎች እንዳለ ዜና ላይ የቀረቡ ሰዎች ነበሩ ሁለተኛውና ከሁሉም የሚማርከው አስፈላጊ ነገር ዘረፋው
በበዓላት ቀን ነው የተፈጸመው። ትርጉም ከኢትዮን ፕሮዳክሽን तो प्लान क्या हुआ फिर? እና እቅድ ምንድነው? ቀጣዩ ነገ የኢድ በዓል ነው። मुझे पूरा यकीन है እኔ እርግጠኛ ነኝ እሱ ለኢድ በዓል ስጦታውን ለመቀበል በእርግጠኝነት ይመጣል። ईद मुबारक। ለኢድ በዓል እንኳን አደረሰ። ምን You shot him. ተኮስክበት አንተ? የአጋጣሚ ጉዳይ ነው፣ ተረፈ። पुलिस और मौत ፖሊስና ሞት ሁለቱን ሸውዶ አመለጠ። አረ ከባድ ሰው ነው ይሄ ዴቪል። यस አዎ लेकिन मुझे पूरा यकीन था ግን እኔ ሙሉ ለሙሉ እርግጠኛ ነበርኩኝ። मैंने उसे दिया है እኔ ለሱ የሰጠሁት ቁስል वो आसानी से भरने वाला नहीं। በቀላሉ እንደማይደርቅለት सर አለቀይ። हमने हर वो जगह चेक እኛ እያንዳንዱ ቦታ መርምረናል፣ ሕክምና ሊደረግ የሚችልበት ቦታ። ስለ ዴቪል ግን የታወቀ ነገር የለም። እሷን የት ነው ያለው? ምንም ጥቅም የለውም። क्योंकि इसका अगला ምክንያቱም የሱ ቀጣይ ኢላማ እኔ ነኝ። ये चोट का जवाब चोट से ही देगा। ይሄ የቁስል መልስ በቁስል ነው የሚሰጠው። पीछे गए थे እኛ ተደብቀን ነው ጸጥ ብለን ከኋላ ሄድ ነው። ये बोल के सामने आया। እሱ ግን ተናግሮ ከፊት ለፊታችን ይመጣል። አለቄ ለአንተ የመጣ መልእክት አለ። ይቅርታ አለቄ። मुझे तो लगा था कि पुलिस में እኔ መሰለኝ በፖሊስ ውስጥ በዘመድ ልመና ሰዎች የሚቀጠሩ መስሎኝ ነበር። ይሄን አይቼ ደስ አለኝ። ለካ በራሱ ብቃትም የገባለ። ዛሬ ችግር ላይ ጥለኝ ነበር አንተ። ግን እኔ አንተን ችግር አልጨምረው። እኔ በሁለት ሰዓት ውስጥ ከዚህ ሰው 50 ሚሊዮን ልዘርፍ ነው። ድፍረት ካለ አስቁመኝ። ዴቪል አጣሪ ማን ነው? የት ነው ያለው? ምንድነው የሚሰራው? አጣሩ አሁኑ። አለቄ እንሂድ። जब से दिल्ली पुलिस को ये जानकारी मिली, የዲሊ ፖሊስ የመረጃ ከደረሰው ጀምሮ 50 करोड़ रुपए መኖጅ ፓንዴ ከሚባል ሰው 50 ሚሊዮን እንደሚዘረፍ ሙሉ ዲፓርትመንቱ መኖጅ ፓንዴን ፍለጋ ጀምሯል። इतना कैश ይሄን ያህል ገንዘብ ማን ጋር ነው ሊኖር የሚችለው? नेता ባለስልጣን፣ ህንፃ ገንቢ፣ አቋማሪ። ትንሽ ተላላኪ ነኝ አለቄ እና የቤት ወጪን ማስተዳደር በጣም አስቸጋሪ ሆነብኝ። ትንሽ ደሞዝ ቢጨመርልኝ። ማረቦርን አቁም። ሂድ ከዚህ ሻይ ዘና
ይሄ ነው ውሰዱቴን። አረ ለቁኝ ምንድነው አሁን ታውቋል። ሄድ 50 ሚሊዮን እኔ ጋር አረ ማን ነው የሸወዳችሁ እናንተ? የኔን ሁኔታ ስታዩኝ ያልብር ያለኝ ይመስላችኋል? አረ አለቃ በጣም ዳሶ ነኝ። ማታ በልሜ እንኳን ከ2000 ብር በላይ ይቻላል። እንደኔ ጋር ምን አለኝ? አንተ ጊዜ አትግደልብን፣ እውነቱን ተናገር። እሱ አንተ ጋር ነው መዘርፈው ብሏል። ጥሩ ይሻልቄ ይምጣ 48 ብር ከ50 ሳንቲም ቤት ያስቀምጫለሁ። ካልጋ ውስጥ አውጥቶ ይዘው ሄድ። በቃ አለቄ እኔ አረጋግጫለሁ። እሱ ሁለት የባንክ አካውንት አለው። አንዱ ላይ 1203 ብር አለው፣ ሁለተኛው ላይ 1452። እዛ ላይ በየወሩ 100 ብር ኤማ ይከፍላሉ። አዲስ ለመጣው አለቃችን ለሱ ሻይ ካላጠጣው ከነገ ጀምሮ ጣቢያችሁ ፊት ለፊት አስቆሞ ነው የሚያስለምነኝ። ታያላችሁ። ይሄድ በቃ እሱ። አረ አመሰግናለሁ አለቃ፣ አመሰግናለሁ አለቃ፣ አመሰግናለሁ። በአይነ ተከታተሉኝ አለቃ። አረ ተገላገልኩ፣ ተረፍኩኝ። አረ አሁንም አረ ብሬን የት ሄደ? እኔ ብር የት ሄደ? 50 ሚሊዮን የኔ አይደለም። የኔ አለቃ የሚኒስቴሩ ገንዘብ ነው። ለመጀመሪያ አልነገርከንም? እንዴት አድርጌ ልናገር አለቃዬ? ራቁቴን ነበር የሚያስቀረኝ። ማን ነው እሱ? ሲታይ ምን ይመስል ነበር? አንዴ አረ ብሬን በላው። አረ የኔን 50 ሚሊዮን በላው። የኔ 50 ሚሊዮን እትደም በእናቴ ምላለው አልቀ ዝም በል። እኔ በላቤና በደሜ ነው ይሄን ያህል ገንዘብ የሰበሰብኩት። እዚህ እኛ እናውቃለን የማን ላብ የማን ደም እንደሆነ። ኦፊሰር መጥፎ እንደዚያ ነው ቦታ አዘዋውራለሁ። እድሜ ልክን 1 ሳንቲም ማየት እንኳን በድላ አታገኝም። አንተ አርሌንክስ በእጅ አስቆይድ። በቃ ሂድና ፈልጋምጣ ያን እንዴ ብል። አረ ምን ታፈጣለህ? መጥፎ ምን ታፈጣለህ? ምን ፈለክ ንገረኝ። ድርሻ ፈለክ? አረ አለቃዬ እስቲ ለማንሹ አለቃዬም አንድ ስልክ ይገባዋል። ሄሎ ፊት ላይ ቁጣ በልብ ስድብ ጥይትም ተኮስ ቢሆንም ሁለት እጅ ባዶ ሰይጣኑ ሲታወስ ሰይጣኑ ተገኘ። አዎ እያሰብኩ ነበር ስልክን ለምን አልደወልክም ብዬ ስላስጠበቅኩ በጣም ይቅርታ ሰውየው። ስለረዳኝ ደግሞ አመሰግናለሁ ባልደረባዬ። እርዳታ አንተ ነው ባልደረባዬ። እኔ ማቄ ነበረው ብሩ ተላላኪው ጋር ነበር ግን የት እንዳስቀመጠው ይሄን አላውቅም ነበር። እኔ አንድ ትንሽ ወጥመድ ወረወርኩኝ፣ አንተ ሙሉ አሳውን ሰብስበህ ሰጠኝ። አረ በጣም የሚጥም ነበር ባልደረባዬ ታውቃለህ። በል ድርሻን የትልላክልህ ድርሻ አይደለም አንተ ላይ ካቴና አስገብቼ ሂሳባችን እኩል አደርጋለሁ ባልደረባዬ። ፍለፊት መጥቼ እንኳን ባክፈን ያኔ ልታቀኝ አትችልም። አንድ እጅ ርቀት ነበር ከሞት ብፈልግ ጥይቱን ደረት ላይ ቀጥታ ልብ ላይ መምታት ይችል ነበር። 6.4 ኢንች ዱር 6 ጫማ 4 ነጥብ ርቀት ትከሻ ላይ አልመታም ነበር። ኧረ አንተ ኦሎምፒክ ላይ መሆን ነበርብህ። ምንድነው የፖሊስ ስራ ላይ ገባው? ሜዳሊያ እኮ እዛም ይሰጣል። በፉክክር በጣም እርግጫ ታገኛለህ አይደል? እንዴት ነው እባክህ ባልደረባዬ? ኢላማን ፈጣን አይምሮም የኔ አይምሮ እንደሚነግረኝ አንተ እዚሁ አካባቢ ነህ። አይንስታይን መሰለ አስተሳሰብ ያለው ኦፊሰርን ሰላም ልሎ ልቤ ይፈልጋል። ግን አንድ ነገር ሁሌ አስታውስ፣ አንተ ሁሌ ከኔ በታች ነህ፣ እኔ ደግሞ ካንተ በላይ። አሳ እንደፈለገች ትፍጠን፣ አንዴ በወጥመድ ውስጥ ከገባች በኪሎ ዋጋ ነው የምትሸጠው።
እኔ ምንን ሽበል सरेंडर ही कर दे እጅን ስጥ पुलिस वालों की मांग ቆይ እናንተ ፖሊሶች የመለመል ልምዳችሁ መች ነው የሚጠፋው ጫውታው ገና ሳይጀምር አንተ ሽንፈትን ታምናለህ በል እንጂ ሰውየው लूजर ተሸናፊ አትሁን ሰነፍ ተሸናፊ 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 ये तो እኮ से भी ज्यादा टेढ़ा है ከኔውም የበለጠ ጠማማ ነው तुम अपने वाले से कभी मिलना नहीं አንቺ የራስሽ የሆነውን መቼም ልትገናኙ አትፈልጊም እኔ ደግሞ የራሴ የምለውን መቼም አልለቀውም चाहते इसीलिए यहाँ पे आया ለዚህ ነው እዚህ የመጣሁት मतलब ማለት इस ओवर कॉन्फिडेंस में कि मैं በዚህ በራስ መተማመን እሱ እኔ ጋር वो अपने पीछे እኔ እሱ ጋር መድረስ የማልችል መስሎት አንድ ፍንጭ ከኋላዬ ትቶልኝ ሄደ ምን አይነት ፍንጭ लूजर ተሸናፊ ሉዘር मुझे ताना नहीं दे रहा የዛን ቀን አሽሙር እየተናገረኝ አልነበረም दे रहा था ፍንጭ ነበር እየሰጠኝ የነበረው 2 दिन लगे ሁለት ቀን ፈጀብኝ ከዛ አወቅኩኝ ሉዘር ማለት LO 737 उस फ्लाइट का नंबर जिस पे वो የዛ አውሮፕላን ቁጥር እሱ ወደ ዋርሶ የመጣበት मुझे पता है कि वो यहीं कहीं है እኔ አውቃለሁ እሱ እዚህ አካባቢ እንደሆነ इस बार वो मुझसे बच नहीं सकता ለአሁን እሱ ከኔ ተርፎ ሊያመልጥ አይችልም अब उसका साया भी मुझ पे पड़ा አሁን የእሱ ጥላ እንኳን በእኔ ላይ ቢያርፍ तो मैं उसे पकड़ लूंगा እኔ እሱን ይይዘዋለሁ Excuse me, brother. ይቅርታ ወንድሜ This is that. सॉरी ይህን ቦታ የት እንደሆነ ታውቀዋለህ ይቅርታ እኔ እዚህ አዲስ ነኝ ችግር የለውም እመቤቴ አንቺ ይህ ቦታ የት እንደሆነ ታውቂዋለሽ ይሄኛው कहाँ है? የት ነው मेन बिल्डिंग ዋናው ህንጻ 7th 7ኛው ፎቅ አመሰግናለሁ Oh my God, I absolutely ኧረ አምላኬ ኧረ የጸጉር ስታይል ያምራል የእቴ ባል የጸጉር ስታይሉ ብቻ አይደለም ሁሉ ነገሩ የሚወደድ ነው አይደል ሻይና ልጄ ይህ ውስጥ ምን አይነት ስታይል ነው ያለው ምርጥ ጃኬት አርማኒ ነው አይደል ማጎቴ የመንግስት ነው ኧረ በራስ መተማመን ወድጄዋለሁ ጫማ ምን አይነት ምርጥ ጫማ ነው ኧረ አቴ ኧረ ሌዘር ነው ባታ አይደለም Point आदमी एकदम በጣም ጥሩ ኧረ ገጣሚ ሰው ነው ገጣሚ ሰው እናንተ እኮ እኔን ከበባችሁኝ ኧረ ልጅ ይሄኛ የቤተሰባችን ልምድ ነው क्या हुआ? ምን ሆንሽ I saw him. አየሁት እሱን ማንን ያየሽው Davy. ዴቪ ነዋ ምን He just looked right through me as if मुझे ልክ እንደዚህ አይቶኝ አልፎኝ ሄደ እንደማያቀኝ ነው አናገርሽው እሱን सारी न्यूरोसर्जन ዶክተር አንሳር የለም ኒውሮ ሰርጀኑ ስለሱ ነበር የጠየቀኝ የሱን አድራሻ पे क्या कर रहा है ግን እዚህ ምን እያደረገ ነው आए हैं मिस्टर डेविड ለሕክምና ነው የመጣው ሚስተር ዴቪ ይላል የእኔ ጓደኛ ዶክተር ጃይንት ፊርማ ከዲሊ ልኮት ነው ምንድነው ያለበት ችግር ሬትሮግሬድ አምኒዣ የማስታወስ ችሎታ ማጣት አዎ አየሽ ይሄ ነው ቦታው እዚህ ጋር ነው ጉዳት የደረሰበት ዶክተር ቨርማ እንዳለው ይሄ መጥፎ ከ7ኛው ፎቅ ላይ መጥፎ ስራ እየሰራ ነበር እንደዚህማ መሆኑ አይቀርም በጣም ይወድ ነበር እርግጫ እያለ ወደ ኋላ መሄድ ምን ማለት እንሞክራለን ሻይና ማኔጅመንቱ ሙከራና ድጋፍ ከሰጠ እሱ ደህና መሆን ይችላል ዶክተር घर लेके जा सकती हूँ እኔ እሱን ወደ ቤቴ ይዤ ልሄድ እችላለሁ घर पे भी तो मैं उसको थेरेपी दे सकती हूँ ቤቴም ወስጄ እኮ ሕክምና ልሰጠው እችላለሁ भी हूँ ደግሞ እኔ እሱን አውቀዋለሁና उसे कुछ पुरानी बातें भी याद आ जाएंगी አንዳንድ የድሮ ነገሮችንም ያስታውሳል जी በግል ዋስትና እንድትወስዱ ፈቅድልሻለሁ እሺ कहाँ वो जी አቤት शाइना ሻይና सॉरी ይቅርታ डॉक्टर शाइना ዶክተር ሻይና डॉक्टर अंसारी ने आपका केस मुझे दिया ዶክተር አንሳሪ ያንተን ክትትል ለኔ ነው ያስረከበኝ ለምን अंसारी के लिए आया እኔ እኮ እዚህ ዶክተር አንሳሪ ጋር ነው የመጣሁት ምን መሰለኛ ማለት ያንተ काफी बार मिल चुके हैं በጣም ብዙ ጊዜ ተገናኝተናል እኛ ሁለታችን እርስ በርስ ከዲሊ ጀምሮ ነው የምንተዋወቀው አረ የተመሰገነ ይሁን कोई तो मुझे जानता है የሆነ ሰው እንኳን እኔን የሚያቀኛለ እኔማ እንደዚህ መስሎኝ ነበር በቃ ማንነቴን ሁሉ ያጣው आप मेरे साथ मेरे घर चलो ከኔ ጋር ወደ እኔ ቤት ሂድ घर क्यों घर ቤትሽ ለምን पुरानी बातें ቤቴ ኮንክ የድሮን ነገር እያስታወስኩ ቶሎ የማስታወስ ችሎታ እንዲመለስ मैं डिस्चार्ज करना የመውጫ ፎርማሊቲውን እኔ አሟልቼ እመጣለሁ
እህቴ ባለፈው ጊዜ ሲመጣ የአባዬ ደም ግፊትን 250 አድርጎት ሄደ። ለአሁኑ እሱን ከዚህ እንዳያሰናብተው ዶክተሩ आपके नकली रिपोर्ट में ያንተ የውሸት የሕክምና ሪፖርት ስራውን ሰርቷል። और अगला प्लान ቀጣዩ ዕቅድ मिल गई ሻይና ቤት ውስጥ የመግቢያ ዕድል አግኝቻለሁ። छत के नीचे አሁን አንድ ጣራ ስር ዴቪ የራሱን ስራ ይሰራል डेविल बग እና ዴቪልም የራሱን ስራ ኧረ አሁን ዘና እያልኩ ነው። ትኩረት ወደ አንድ ነጥብ ላይ ብቻ አድርጎ ኦም በል። ኦ አይሆንም። ኧረ አምላኬ Oh, are you okay? ደህና ነህ? Okay, see you tomorrow. እሺ ነገ እንገናኛለን። आप भी पेशेंट हो አንተም በሽተኛ ነህ አይደለሁም? ግን በእርግጠኝነት አሁን ሆናለሁ። አባዬ ላናግር እፈልጋለሁ። ይሄ አባዬ ማናገር ነገር አለኝ። ይሄ ያ ሰው ነው አይደለ? አይሆንም मतलब दिमाग की बत्ती उड़ गई ማለት የአእምሮ ማብራት ጠፍቷል። ሃርድ ዲስኩ ክራሽ አድርጓል እንዳለ ሶፍትዌሩ በሯል። मगर मेरे को एक बात बता አንድ ነገር ንገሪኝ። ይሄ मेमोरी कार्ड का फोन ሚሞሪ ካርድ የሌለው ስልክ ለምን ወደ ቤት ይዘሽ መጣሽ? የማስታወስ ችሎታውን ለመመለስ የማስታወስ ችሎታውን ለምን? የኔ እንዳለ ህልሜ ፈረሰ። እሱ ግን እንቅልፉን እንኳን አላጣም። እኔ እስከዛሬ ሁሉን ነገር አስታውሳለሁ፣ እሱ ደግሞ ሁሉን ነገር ረስቷል። አሁንም አባዬ እንደዚህማ ሊሆን አይችልም። እኔ እሱን መጀመሪያ ደህና አደርጓለሁ። ልክ ሁሉን ነገር ማስታወስ ሲጀምር በእሱ አይን ፊት ለፊት አገባለሁ። कल को अगर हिमांशु को ነገ ሂማሹ ስላንቺና ስለ ዴቪ ቢያቅስ To make sure Kiefer goes በቃ to midnight. እርስ በርስ ሁለቱ እንዳይገናኙ እርግጠኛ አድርገን ማስተካከል አለብን ነገሮች። I'm Himanshu. እኔ ሂማሹ My ሚስተር ሲንግ የኔ በሽተኛ ነው። ከእንደ आई नो यू አውቃለሁ እኔ አንተን አውቃለሁ आई नो यू አውቃለሁ ወይ እኔ አንተን አውቃለሁ። he has retrograde amnesia. እሱ የመርሳት በሽታ መም ችግር ያለበት ነው። የማስታወስ ችሎታውን አጥቷል። लगता कि हम कभी मिले हैं क्योंकि मैं እኛ ከዚህ በፊት የተገናኘን አይመስለኝም። ምክንያቱም እኔ ክስና ፊትን መቼም አልረሳም። በጣም ጥሩ የኔ ልጅ፣ በጣም ጥሩ ልጅ ነው እንዴ? आपका भाई है ያንቺ ወንድም ነው አይደለም? የማንም ወንድም አይደለም። ምርጥ ፖሊስ ነው። ከእንድ ሂማንሹ ተያጊ በመታወቃችን ደስ ብሎኛል። हिंदुस्तानी हो ना ህንዳዊ አይደለ? አዎ የሚጨባበጡት ነጮች ናቸው እኮ። ህንዳያን ይተቃቀፋል እንጂ ፊት ለፊት መጥቼም ባቅፍ እንኳን ያኔ ምንን ልታቀኝ አትችልም። बेटा तो तुम्हें कहीं जाना ልጄ የሆነ የምትሄድበት ቦታ ነበር አይደል? አዎ አንድ አስፈላጊ ስራ አለብኝ። मैं तुम्हें ከሰዓት በኋላ አገናኛለሁ። እሺ बቃ እንሂድ። आप डेविल के पीछे አንተ ከዴቪል ኋላ፣ के पीछे ዴቪል ደግሞ ከአንተ ኋላ። በጣም ደስ ይላል። አሁን ኢንተርፖል መምሪያ ቢሮ ዋርሶ ውስጥ This is Shiv Gajra. ይሄ ሽፍ ገጅራ ነው። Whoever devil has robbed so far is connected to this guy. ዴቪል እያንዳንዱ ዘርፈው ከዚህ ሰዎች ጋር የተገናኘ ነው። ይሄ ደግሞ የእንዴ ክብር እንግዳው ነው። እዚህ ይመጣል። እርግጠኛ ነኝ ዴቪል አሁን ከሱ ኋላ እዚህ ይመጣል። አንድ ስራ ልስታችሁ። የኢሚግሬሽን ዲፓርትመንታችሁን ተገናኝታችሁ ጠቅላላ Week or so. ፖላንድ በባለፈው ሳምንት እዚህ ያረፉ ሰዎችን ሊስት አጣሩልኝ። እሺ ሺፍ ገጅራ ጥሩ ሰው ነው። Minister का भतीजा है. የደህንነት ሚኒስቴሩ የወንድም ልጅ ነው። ከሁለት ቀን በኋላ ሺፍ ገጅራ እዚህ ኢንተርኮንቲኔንታል ሆቴል ውስጥ ያርፋል። ዴቪል እዚህ ከሺፍ በኋላ ነው የሚመጣው። እሱ ሺፍ ጋር ሲደርስ እኛ እሱን እንይዘዋለን። ዶክተር ጀንት እባክህ የሆነ ነገር አለ። ይሄ ሺፍ ገጅራ ሆስፒታል ነው። እንዴት እዚህ እሱ ተረጋጋ። እንዴት ምንም ነገር አናርግለትም ለሱ። ተረጋጋ ዶክተር ሳብ እባክህ ተረጋጋ። አይሶፕሪን እና ማይክኖማይን ባስተኮ ሁለቱንም ሙጉት በፍጥነት አንድ ላይ። እሺ የኦክሲጅን ደረጃው 49፣ ስቶሊኩ 70፣ ዳያስቶሊክ 40። አለቄ እያጣኑ ነው። የደም ግፊቱ 40 እየወረደ ነው። አለቄ 180፣ 160፣ 170 አለቄ 180። እሺ እንሞክር በድጋሚ 180 ላይ ሆኗል ቻርጁ። አለቄ እያጣኑ ነው። አጣ ነው አለቄ አተኗል እሱን። Damn it.
አይሆንም አንተ ልሞት አትችልም ሺቭ ተነስ अगर तुम मर गए ምክንያቱም አንተ ከሞትክ अपना काम पूरा कैसे ዴቪል ስራውን እንዴት አድርጎ ነው የሚያጠናቀው डर गया ፈራ እንዴ मुझे बड़ा मजा आता है जब कोई डर እኔ በጣም ነው ደስ የሚለኝ የሆነ ሰው ሲፈራኝ चलता हूँ अपनी जिंदगी की परवाह እሱ ህይወቱን ምን ያህል እንደሚወደውና እንደሚጨነቅለት ይታወቃል ለህይወቱ የሚጨነቅለት ደግሞ በእናቴ ምላል እሱን መግደል እንዴት እንደሚያስደስት በህይወት ነበር ካንተ ይውላ እኔ ለ15 ደቂቃ ትንፋሽን ይዤ መቆጣጠር እችላለሁ ሞት ነክቼው ወዲያው መመለስ እችላለሁ አትጨነቅ አደርሳለሁ እዛ ድረስ መመለሱ ያንተ ስራ ነው तो ये सब ड्रामा क्यों किया ይውላ ድራማ ለምን ሰራ ታውቃለህ दोस्तों या चोरी होनी शुरू हुई ጓደኞቼ ጋር ዘረፋ ሲጀመር ሲዘረፉ ጓደኞቼ ቀጣልኩኝ ሙሉ ለሙሉ ባዶ ሆንኩኝ ሁሉንም በአይኔ መከታተል ጀመርኩኝ በኋላዬን አወቅኩኝ कि घर का भेदी लड़का ढाता है ለካ የቤት ሻማ ነው ቤትን የሚያቃጥለው ሁሉ ነገር ተመቻችቶ ነበር ለካ ईद बर नहीं आती አረ ለካ በተስፋ የሚመጣ የለም መልኩም አልታየኝም ሞትም አንድ ቀን መምጣቱ አይቀርም ታዲያ እንቅልፍ የምሽቱ ሙሉ ለምን አይመጣም መጀመሪያ ይመጣ ነበር በቅርቡ አሁን ግን በምንም ነገር አልስቅም शिव गजरा मैं तुम्हें कुछ नहीं ሺፍ ገጅራ እኔ ላንተ ምንም ነገር አልነግርም ጄንጂ मेरे पास टाइम नहीं है और तुम्हारा እኔ ጋር ጊዜ የለኝም አንተ ጋር ደግሞ አልተረፈም ተረዳኝ तुम एक ऐसे इंसान का साथ አንተ እንደዚህ አይነት ሰው ያገዝክ ነው ዶዎችን የሚዘርፍ और मैं तुम्हें इज्जत दे रहा हूँ እኔ ላንተ ክብር እየሰጠሁ እኮ ነው አረ ንገረኛ प्रॉब्लम है मेरा ቆይ ምንድነው እኔ ጋር ያለ ችግር ምን ችግር አለብኝ እኔ ረጃጅም ጥርስ አለብኝ ረጃጅም ጥፍር አለኝ የኔ እግሬ ወደ ኋላ የዞረ ነው ረጅም ጭራ አለኝ የለኝም አይደለ አትፍራኝ እንዲሁ ሎጂካል ሐሳብ ነው የምነግርህ አትፍራኝና ንገረኛ ዴቪል የት ነው ያለው አረ ተናገራ የት ነው ያለው ተናገራ मार दिया ገደልከው डॉक्टर ऐसे मर መጥፎ ጥሩ ዶክተሮች እንደዚህ የሞቱ ከቀጠሉማ በሽተኞች ምን ይሆናሉ የዴቪል መረጃ አገኘ ከሁሉም ትልቁ ሰይጣን ጭንቀት ነው ባክ कभी नहीं लेना चाहिए መቼም ሊኖርብን አይገባም አስገደልን እንዳለ ዓለም አቀፍ ኤርፖርት ማስጠንቀቅ አለብን ያለ ዘይ ደርሳል እዛ አረ ምንድነው አጎቴ ማን ነው አንተን የደህንነት ሚኒስቴር ያደረገ ऑलरेडी पोलैंड पहुंच ቀድሞውንም እሱ ባክ ፖላንድ ደርሷል हमारी मीटिंग कहाँ होगी कैसे የኛ ስብሰባ የት እንደሚሆን እንዴት እንደሚሆን እያንዳንዱን ዝርዝር መረጃ በደንብ እያጠና ይሆናል उसने अपने सारे प्लान तैयार कर लिए እሱ እንዳለ እቅዱን አዘጋጅቶ ይሆናል अब आएगा मजा አሁን ነው ደስ የሚለው अभी तो देखें कि हम እስቲ እኔም ልመልከት ከኔ ባሰ ሰይጣን ማን እንደተወለደ ለምን ፖላንድ መጣ እኔ እዚህ የመጣው ባልደረቤን ልገናኝ ነው በህይወት ይዟል እጁን ከፍ ካረገ በህይወት እጁን አነሳለሁ ካለ ግን ሬሳውን ሚሳካል ይመስላል እኔ መቼም ሽንፈት ምንድነው ትርጉሙ ገብቶኛ አያውቅም እኔ ተሸናፊ አይደለሁም ሄሎ ጓደኛዬ እንዴት ነው ያለበት ሁኔታ ፖላንድ ውስጥ አንተ መጥፎ በመንግስት ታክስ ወጪ ፖላንድን ዞራለህ እኔ ላንተ ነግሬህ ነበር በዓለም የትኛውም
ጫፍ ብትሄድ እኔ አንተን እዛን ፈልግ ያወጣለሁ ብዬ አረ ኦኤምጂ የኔው ድመት እኔው ላይ ጥቃት አምናለሁ አይምሮ ያንተ ነበር ግን መረጃ ፍንጩን እኔ ነበርኩ የሰጠው ልጄ አንድ ፍንጭ እኔም ላንተ ሰጣለሁ कि तू कितना भी दिमाग दौड़ा አንተ ምን ያህል አይምሮን ተጠቀም ምታርፈው እስር ቤት ነው የሰርጋባውን አንተ ልታረግ አማቾች ቤት እኔ ልገባ ሞኝ ነኝ እንዴ ማለት እይታ የሆነ ቦታ ላይ ኢላማ ሌላ ቦታ ፖሊስ ስትጫወት ዶክተር መጫወት ጀምራል አንተ ልጅቷ በጣም ቀውጢ ምርጥ ነች እርኩስ ሌላ አንድ የመጨረሻ ነገር ደግሞ ማች ነው ያንተ ባንድ የሚጫወተው ጨርሰናል የኔ ባንድ ተጫወተ አልተጫወተ ያንተን ሰርግ ግን አወጣላለሁ አረ በጣም ጥሩ ይማንሹ ታጊጂ የፖሊስ ስራ ትተ ፖለቲካ ተቀላቀልክ እንዴ ረጃጅም ወሬ ትንሽ ስሜት ምንም አክሽን የለም ደግሞ አንተ አክሽን አይደል የፈለከው እኔ ሜጋጽኞ ስብሰባ ለዚህ ነበር የጠራሁት ምክንያቱም ምን ያቅ ነበር ያንተ ድክመት ላይ ጄንስ አስቀምጥ እንደምጮ በእርግጠኝነት አሁን አበቃ ትንሽ አሳ ሲወረውሬው ትልቁን አሳ አጠመርኩት እንዳትንቀሳቀስ አረ መጥፎ ጊዜ እጄን ጭንቅላት ላይ አርገዙር ከሚገባው በላይ በራስ መተማመን አስገደለኝ አገኘነው አሁንም አቁሙ አራሱ እየሸወዳችሁ ነው ኦፊሰር ራሱን በጥይት አይመታም እየሸወዳችሁ ነው መሳሪያችሁን ወርታች ሂዱ አትጨነቅ እንይዘዋለን በድጋሚ ችግር የለውም देवी ने मुझे इधर क्यों बुलाया ዴቪ እኔን እዚህ ለምን ጠራኝ यहाँ मैं उसे क्या थेरेपी दूंगी እዚህ እሱን ምን አይነት ህክምና ነው የምሰጠው है कहाँ ይገርማል ሌቦችም ፓስፖርት አላቸው यार यहाँ पोलैंड में नाक कटवा देना አረ ፖላንድ ውስጥ እንኳን እንዳታዋርደን እባክህ እንደዚህ ምንም ነገር አይፈጠር ማለቄ አንተ አትጨነቅ እኔ አውቃለሁ ምን እንደማደርግ उसे तुम्हारा पता है तुम እሱ ያንተን ያውቃል አንተ እሱን ታውቃለህ አንድ እኔ ነኝ የጠፋውኝ ሚስተር ገጅራ ये गाड़ी क्यों चला रहा है ይሄ መኪና ለምን ይነዳል ምክንያቱም ይሄ ሊሆን ይችላል የዴቪል አይን እኔን ኳሎምበር እየፈለገ ሊሆን ይችላል ሹፌሩ ደህንነቱ የተጠበቀ ነው አየ ግን አለቄ እሱ መኪናውን ማስቆም ካለበት የመጀመሪያውን ጥይት እኮ ሹፌሩ ነው የሚመታው አረ አምላኬ ሽበረያየ አረ እኔን አላሰብኩትም ነበር ሁሉ ነገር አዘጋጅቻለሁ አለቄ እኛ ቀርበናል አትጨነቅ ብቀርበ ኖሮ ዛሬ ዴቪል አንተ መኪና ውስጥ ይሆን ነበር አንተ ደግሞ እኛ መኪና ውስጥ አትሆንም ነበር በል ቦታ ቀይር उसके सारे प्लान በዚህ እንዳለ የሱ ቅድ ድምጥማጡ ይጠፋል ቦታ ቀይርበት ትርጉም ከኤቶን ፕሮዳክሽን प्लान चेंज እቅዱ ተቀይሯል ይማሹ ተያጊ ही मुझे वेन्यू में አሁን አንተን ወደ ዝግጅቱ ቦታ ይዘን ትሄዳለህ ሻይና अचानक से शादी के लिए हाँ बोल दिया በድንገት ለሰርጉ not sure rebound እሺ አልኩኝ ግን ተስፋ አድርጋለሁ እርግጠኛ አልነበርኩም አዎ ይኸውልህ ለኔ አዲስ ስለሆነ ነው डर रहा था कि कहीं मेरे साथ ፈርቼ ነበር እኔ ላይ በድጋሚ የፊልም ገጸ ባህሪ እንዳይፈጠር ብዬ መድረኩ ላይ ቁሜ አንቺ በቀስታ ከበፊት ፍቅረኛሽ ጋር እንዳጠፊ ብዬ እንደዚህ አይነት ነገር አይፈጠርም አሁን በእኛ ማል ማንም አይመጣም አረ ዝነኛውን ምርጥ ቀን አሁንም የመደሰቻ ጊዜ ነው የኔ ትልቅ ጠርሙስ ምን ነው ሻይናም እኮ ትጠጣለች ሰማው ከጠጡ በኋላ የሴቶች ስታይል ይቀያየራል አሉ I think I'll call tonight. እንደ መስለኝ ደህና ደሩ ሊድ በቃ ደህና ደሪ चेकिंग अराउंड አረ አቋሟን እያረጋገጥክ ነው እንዴ ጓደኛ እኔም እኮ አልጠጣም የምረን ነው አዎ चढ़ती नहीं है ምክንያቱም አልሰክርማ ችግር የለው शादी में
በሰው ሰርግ ላይ አብዱላ ቀወሰ चला दे በልስቲ አምጣ ስጠኝ ለነገሩ ሲጀመርም አልሰክርም ግን ዛሬ አንድ ይገባኛል እርግጠኛ ነኝ चीयर्स ቺርስ ቺርስ ሲንግ ሳብ ተናገር पीता नहीं እኔ አልጠጣም क्योंकि मुझे चढ़ती ምክንያቱም እኔ አልሰክርም पता है मैं क्यों पी रहा हूँ क्यों ታውቃለህ ግን ለምን እንደምጠጣ ለምን यार मैं बहुत ምክንያቱም ዛሬ በጣም ደስተኛ ነኝ Yeah, you know, ጓደኛዬ ታውቃለህ आज ዛሬ devil भी पी रहा हो लेकिन ዴቪልም እየጠጣ ነው ነገር ግን गम में ባዘን आपने जो उसका प्लान ही አንተ የሱን እቅድ አበላሸበት አይደል እንዴ चैलेंजेस बहुत पसंद है उसको እንደዚህ አይነት ፉክክሮችን በጣም ይወዳል ጥሩ में ደም ስር ውስጥ ነው ያለው እንደዚህ አይነት ፉክክር ውድድር जरूर आएगा በእርግጠኝነት እሱ ይመጣል ሲመጣ ደግሞ እኔ እሱን እንደዚህ አድርጌ አፈርጠዋለሁ እግሩን ነው የምሰብርለት ስበረው የዛም መጥፎ እግር ዘግዝቄ ነው የምመታው ዘግዝቀው ታያለህ दोनों not possible ሁለቱም ሊሆን አይችልም ምክንያቱም እኔ አልኖርም አዛ लिख देगा आप दाओ दोस्त ግን አንድ ነገር ልንገርህ ጓደኛዬ मैं जब तक शादी नहीं እኔ हुआ जब तक मैं डेविल को पकड़ना ዴቪልን እስካላስኩት ድረስ እኔ አላገባም አንድ ስራ ልስጥ ወንድሜ ያዝ በቃ እኔ ነኝ ዴቪል because ምክንያቱም इन्हें devil को तो देखा ही नहीं ማንም ዴቪልን ያዩ የለማ कर मुझे लेके चल አሰረኝና እኔን ወደ እንዲዘኝ ሂድ बोला दो አረ በጣም የዋ ጓደኛ ነህ አንተ የኔ በጣም ጥሩ ጓደኛ አመሰግናለሁ पता मैं आज क्यों पी रहा हूँ ታውቃለህ ዛሬ ለምን እንደምጠጣ ደስተኛ ነህ ትክክል ግን ሲንግሳብ አንድ ጸሎት አድርግልኝ አንድ ጸሎት አደርግልሃለሁ वो पहली गोली ዴቪልን የመጀመሪያ ጥይት የኔ እንዲመታው የትኛውም ነጭ ጥይት እንዳይመታው devil को पहली ዴቪልን የመጀመሪያ ጥይት ያንተ ነው የሚመታው देख लेना ታያለህ ግን አንተስ እንዴት ታያለህ አንተ እኮ እዛ አትኖርም ኦይ ኧረ አሁን ማለቂያውን ገና ብዙ ሰዓት አለ ነገ ዴቪልን በጥይት ትመታለህ እንደ ትንኝ ትጨፈልቋለህ ትክክል እሺ good शाबाश ጥሩ በጣም ጥሩ አየህ ለዚህ ነው የማልጠጣው እኔ አልሰክርም भैया ወንድሜ भाई कोतवाल तो ወንድም ፖሊስ ከሆነ ምን ያስፈራል सिक्योरिटी अरेंजमेंट እንዳለ የጥበቃ ዝግጅቱ በእኔ እጅ ላይ እኮ ነው ያለው ስለዚህ አንተ ትመጣለህ ከኔ ጋር እና ሁሉን ነገር ሲሆን ታያለህ እሺ रुक तो स्नाइपर्स है አለቃ አለሞ ተኳሾች በየቦታው አሉን በየህንጻው ጫፍ ላይ गुड इवनिंग एंड वेलकम टू द እንደምን አላችሁ እንኳን ለመጣችሁ ወደ ኢንዶፖሊሽ የበጎ አድራጎት ድርጅት ፕሮግራም አሁንም አቀርብላችሁ እንኳን ደህና መጣችሁ እላችኋለሁ ሁላችሁም የህንድ የክብር እንግዶች በመጀመሪያ በልዩ ሁኔታ ሚስተር ቪሽኑ ገጅራ ሄሎ አለቄ ትክክል ነው ያልከው ካርችስ ጋለሪ እንደዚህ አይነት አራት እቃዎች ተሰርቶ ነበር ከዛው और ये ब्रेसलेट जिस भी एड्रेस पर डिलीवर ብራስሌቱ የሄደበትና የተሸጠበትን አድራሻ አግኝተናል በፍጥነት እዛ አድራሻ ላይ ሄዱና አሳውቁን እሱ በየትኛውም ሰዓት እዚህ ሊመጣ ይችላል पैसेंजर लिस्ट का क्या हो የተጓዦቹ ሊስት ምን ሆነ इस लड़की को जानती हैं आप እቺ ልጅ ታውቂያታለሽ አንቺ लिपस्टिक
ሊፕስቲክሽ እባክህ ያዝልኝ Sir, your invite, please. አለቄ የጥሪ ካርድ ይኸውልህ እኔ እንግዳነቴ ለማን መሰለ ይቅርታ እመቤቴ እባክሽ ዳሪያጅ ወደዚህ እባክሽ ወደዚህ ነይ Lebowski. ለቦስኪ Hi man. आपकी अमानत. ሃይ ሰውዬው ያንተን አደራው You're looking very beautiful. ስትታይ በጣም ቆንጆ ነሽ አመሰግናለሁ ከሷ አይን ዞር ሲል እኮ ነው ዴቪል ላይ የሚያርፈው No, no, please. እና ልንቀሳቀስ እባካችሁ ግቡ ወደ ውስጥ እርግጠኛ ነው እሺ मैं पकड़ लूं? शाना बेटा እኔ ሊያዝልሽ ሻይና ልጄ አባዬ አረ አጭር ስካርፍ አመሰግናለሁ ስካርፍ ነው ሻይና ነይ እባክሽ ነይ በቃ እባክሽ ነይ ከኔ ጋር የሆነ ሰው ላስተዋውቅሽ እፈልጋለሁ እባክሽ ነይ ሚስተር ገጅራ እቺ እኔ ልጅ ነች ሻይና बड़ी खूबसूरत है በጣም ቆንጆ ነሽ አንቺ ያንተው ነች እንዴ you know शाना I'm in the ታውቂያለሽ ሻይና የአንድ ጤናውን በሚስተር ገጅራ እጅ ላይ ነው ያለው በጣም ጥሩ እንዴ አረ ምንም አይደለም እኔማ 4 करोड़ रुपए को लेके ना 500 ቢሊዮን ይዤ ልቀየስ ነው ሚስተር ገጅራ ስላንተ ማንም እንዲህ ሊያስብ አይችልም አረ ለምን ሊያስቡ አይችሉም क्यों नहीं सोच सकता ለምን ሊያስቡ አይችሉም मेरे हाथ भी खून से रंगे हैं የኔም እጅ እኮ በደም የታጠበ ነው मैंने भी लोगों को मारा እኔም ሰዎችን ገድያለሁ እንዴ የቤተሰብ ጉዳይ ነው ልነጋገር እንጂ ችግር የለው ብዙ ሺህ ሰዎችን ገድያለሁ እኔ क्योंकि उनको बचाने के लिए मेरे पास ምክንያቱም እነሱን ለማዳን እኔ ጋር መድኃኒት አልነበረም ወይም ደግሞ और ना लेटेस्ट टेक्नोलॉजी ምንም ዘመናዊ ቴክኖሎጂ አልነበረም በጣም ጥሩ कमाल. ይገርማል ልቤ ይፈልጋል አንተን ለዘላለም ኑር ብዬ መፈክር ላሰማልህ ማኔ በሁለት እጆቼ आपको प्रणाम करूं. አንተን ሰላም ልልህ እሺ እሺ አንተን አንስቼ ትከሻዬ ላይ ላስቀምጥህ गालों पर जोर से ሁለት ጉንጭን በኃይል किस करूं. ልስመው कमर में हाथ डालूं. ወገብክ ላይ እጄን አድርጌ አንተን ላስደንስህ አረ እንዴ መስለኝ አረ ሽፍ እንሂድ እሺ चाचा मजा आ रहा था ምንድን ነው አጎቴ ደስ ብሎኝ ነበር ऊपर नीचे አረ ከፊት ከኋላ ከታች ከላይ በጣታቸው ሲነካኩት ልጄ የሰው ሀገር ነው ተጠንቀቀ मुझे तुमसे बात ዴቪ እኔ አንተን የማናገር ነገር አለ ይኸውልህ ዴቪ አንተ እሺ ምንድነው ያደረግከው አባዬ ችግር የለም በቃ አረ እኔ ላይ አይደለም እሱ ላይ ጩይ አረ የት ሄደ Just wait 1 second. ቆይ አንድ ሰከንድ እባክህ ዴቭ ያንቺ ቦርሳ Are you okay? ደህና ነሽ አዎ किसे ढूंढ रहे हो? ማንን እየፈለግሽ ነው ማንም አይደለም አረ जिसे तुम ढूंढ रहे हो उसका कुछ አንተ ስለምትፈልገው ሰው የታወቀ ነገር አለ የለም ምናልባት የሚታወቅም አይመስለኝም दूर वो आया तो पैसे के लिए. ከእንድ ይሄን ያህል ርቀት የመጣው ለብር ብሎ ነው पैसा है कहाँ? ግን ብሩ ሴት ነው ያለው ይኸው 50 ሚሊዮን በዩኤስ ቦንድ फ्रेंच መቁጠር ትችላል ዶክተር ፍሬንች አንተ ስትሰጥ እኛ ተቀበልን መቁጠር ምን ያስፈልጋል እያንዳንዱን ብር በዶላር በደንብ አድርገህ ቁጠረው ट्रेडिशनली कम्युनल लोग हैं ना እኛ ባህል የሀገራችን እርኩስ ነው እነዚህ ደግሞ ከኛ የበለጡ ዓለም አቀፍ እርኩስ ናቸው አይዞህ አትጨነቅ ችግር የለም የጤና የዓለም የጤና ድርጅት የእናንተን መድኃኒትና ማሽን ውድቅ ቢያደርገው ምን ችግር አለው እኛ አለን ሁሉንም እኛ እንቀበላቸዋለን हम बने እኛ ተፈጠረን እናንተም ተፈጠራችሁ አንዳችን ለአንዳችን እኛ አንዳችን ለአንዳችን የተፈጠርነን ገባ हाँ बोलो शेखर. አቤት ተናገር ሽክር አለቀ ብራስሌቱን የገዛችሁ ሴት ስሟ ሻይና ነው ምን ሄሎ ቆይ አንድ ጊዜ ቆይ ወደ ውጭ ልውጣ ቆይ የተጓዦች ሊስት አለቀ እሺ ተናገር ሽክር ይሻለቀ ብራስሌቱን የገዛችሁ ሴት ስሟ ሻይና ነው ምን አለቀ ያ ኮሚሽነር የለም ሚስተር ፖላንድ ያለው የብሪቲሽ ሜራ ልጅ ነች शाइना ने डेविल को. ሻይና ለዴቪል ብራስሌት ስጦታ ሰጥቷለች शाइना और डेविल में क्या कनेक्शन हो सकता
ሻይናና ዴቪል ምንድነው ሊያገናኛቸው የሚችለው ነገር? ፍሬስዲኪ፣ ሶሚያ ቪሽናት፣ ራምሲንግ፣ ፐርትር ሮራ፣ ዴቪል አልሲንግ सबसे बड़ी ट्रेजेडी ባኒዮት ከሁሉም ትልቁ አስገራሚና አሳዛኙ ታሪክ देवीलाल सिंह पोलैंड में तो ዴቪል አልሲንግ ፖላንድ ውስጥ ካለ ሻይና ጋር በእርግጠኝነት ይመጣል። እባክህ ሚስተር ሲንግ የኔ በሽተኛ ነው ከንድ ሻይና ከኔ የሆነ ነገር ደብቀኝ ብቻ እንዳይሆን እሰረኝ እኔን ዴቪል चोरों की तरह भागने से कुछ नहीं होगा እንደ ሌቦች ማምለጥ ምንም ጥቅም የለውም። देवी हम अलग क्यों हुए थे ዴቪኛ ለምን ተለያየን? मुबारक हो पार्टनर। እንኳን ደስ አለ ባልደረባዬ። मैंने कहा था ना कि डेविल እኔ ነግሬህ ነበር ዴቪል ይመጣል ብዬ። और ये भी कहा था ይህንም ተናግሬ ነበር። ዴቪ ና बॉयफ्रेंड को प्रोटेक्ट करो। ና አንቺ እስቲ የድሮ ቦይፍሬንድሽን ጠብቂው። डेविल का तो पता नहीं। የዴቪልን አላውቅም፣ ግን देवी शाइना को गोली नहीं मार ዴቪ ሻይናን በጥይት ሊመታት አይችልም። ይህን ያህል መረጃ ካለማ ባልደረቤ झांक कर देखो। ወደ እኔ አይኖች በደንብ ጠለቅ ብለህ ተመልከት እና ንገረኝ፣ ውስጡ ማን ያለው ዴቪ या डेविल। ወይስ ዴቪል? बाय साइको। ቻው በይ ሳይኮ። ኢላማው በቀይ ባስ ውስጥ ገብቷል። በቀይ ባስ ውስጥ አረ ተመልከቱ ያንን ውጡ፣ ከዚህ ውጡ፣ ለቃችሁ ተከተሉት።
መልእክት ደርሶናል። ዝጉበት መንገዱን። አይሆንም በጣም በዛ እኔ አውቃለሁ የኔ ልጅ ዴቪል እንደሆነ እኔ በዚህ ነገር ምንም አልጸጸትም ለዛ እርግጫ እሱ እድሜ ልኩን ሲዞር የነበረው አንድ ቀን ያ እርግጫ እሱን ፈልጎት ወደሱ ጋር መጣ मेरा नाम अनिल सिंह የኔ ስም አኒል ሲንግ ነው मेरी पत्नी नंदन እቺ የኔ ሚስት ነንድኒ ነች की सैलरी में हम በ30,000 ደሞዛችን እኛ በጣም በደስታ ህይወታችን እየኖርን ነበር दुगना किया था हम ይሄን ደስታ ደግሞ ተፍ ያደረገችልን የኛ ልጅ ጁንኪ ነች ትንሽ ቤተሰብ छोटे छोटे सपने እና እኛ ትናንሽ ህልሞች ነበሩን ምናየው करने की कोशिश करते ለማሳካት ምን ሞክረው የነበረው ሁሉ ነገር ጥሩ እየሄደ ነበር अचानक एक दिन झुमकी በድንገት አንድ ቀን ጁንኪ ራሷን ሳተች लेकर हॉस्पिटल እኛ እሷን ይዘናት ሆስፒታል ሄድን बताया कि झुमकी ዶክተሮች የነገሩን ጁንኪ ደረቷ ላይ እጢ እንዳለ እሷ ጋር ያለ ጊዜ ትንሽ ነበር ለህክምና ብር በጣም ያስፈልጋት ነበር अपनी बीमारी से ያቺ ትንሽ ልጅ ከበሽታዋ እየተዋጋች ነበር እኛ ደግሞ ለብር ሁሉ ነገራችንም ሽጠን እኛ ብር መሰብሰብ አልቻልንም በእንደዚህ አይነት ሁኔታ ጁንኪ ራሷ ብር ለመሰብሰብ ወጣች झुमकी हमारी जिंदगी ጁንኪ የኛ ህይወት ነች और हम अपनी जिंदगी को मरते हुए कैसे እኛ ደግሞ ህይወታችን ስትሞት እንዴት ማየት እንችላለን जीते जी हमारी हिम्मत टूट गई በህይወት እያለን የኛ ድፍረት ተሰባበረ ምናልባት የኛ ሞት ለሷ አዲስ ህይወት ከሰጣት እሷ ሴንት ሜሪ የልጆች ማቆያ ክፍል ነች ያለችው እባካችሁ አድኗት ጁንኪ ደጋግመሽ አንቺ ለማን ነው ብር የምትፈልጊው ለኔ ለራሴ
ኪካጎቴ डॉक्टर अंकल कह रहे हैं ዶክተሩ ይህን እያለኝ ነው። मम्मी पापा የኔ እናት አባት ऑपरेशन के लिए पैसे लाने ለኦፕሬሽኑ ብር ሊያመጡ እንደሄዱ የት ነው የሄዱት? अभी तक आए नहीं እስካሁን እኮ አልመጡም። क्यों नहीं आए ለምን አልመጡም? बाबा አባዬ बैंक में कितने पैसे पड़े? ባንክ ቤት ምን ያህል ብር አለን? प्लीज ट्राई टू अंडरस्टैंड देवी እባክህ ልትረዳ ሞክር ዴቪ። 1,100,000 ይጎላል። 1,100,000 በመጉደሉ የተነሳ ጁምኪ ታዲያ እንድትሞት እናርጋት እንዴ? አንድ ስራ ልስጥህ። हमारे एमडी से जाकर मिलो የኛን አለቃ ሄደህ ተገናኘው። እሱ አንድ የእርዳታ ድርጅት አለው፣ ኤንጅል የጤና እንክብካቤ የሚል። ትንሽ ጠማማ ሰው ነው፣ ግን ምናልባት እሺ ሊል ይችላል። ቶሎ እጅን አንቀሳቀስ። እሺ አለቄ፣ ሰው ነኝ እንጂ አሻንጉሊት አይደለም። እሺ በታይታኒክ ስታይል ያቆመኛል እንዴ? ፍጠን ቶሎ በል አለቃ። እኔ ይህን ጉዳይ አጥንቼዋለሁ። የመጨረሻ ደረጃ ላይ ነች። ከ2 ሚሊዮን እስከ 300 ሚሊዮን ወጪ ያስወጣል። 11 लाख का और बंदोबस्त करना है। አለቃ 1,100,000 ከተዘጋጀ ቃል እገባላችኋለሁ፣ በፍጥነት እመልስላችኋለሁ። እቺ ልጅ ማን ነች? नहीं सर, ያንተ ዘመድ ነች አይደለም? አለቃ ዘመድ አይደለችም። በቃ ተጨንቃለች። አለቃ सारे चैरिटेबल ट्रस्ट हैं। አንተ ስንት የበጎ አድራጎት ድርጅት ሆስፒታል አሉ። तस्वीरों की ለዛ ብለህ እንኳን ቢሆን ለነዚህ ፎቶዎች ብለህ እርዳኝ። አረ አጥፍቻለሁ አለቃ፣ ይቅርታ አድርግልኝ። እስፒል ወጋኝ። አሬው እስፒል ወጋኝ። 15 मिनट तक सांस रोक सकते ለ15 ደቂቃ ትንፋሽን መያዝ ይችላል። ምንም ነገር አልሆንም፣ ግን አንድ ትንሽ እስፒልና መርፌ ሲወጋኝ ያመኛል። እዚህ ጋር ማፈር አለባችሁ እናንተ። बड़े लोग हो। እንደዚህ ትላልቅ ሰዎቹ ናችሁ። इधर आ, ለትናንሽ ነገር ይሄን ወደዚህ ये लो 100 रुपए ያዝ 100 ብር तरफ से कंट्रीब्यूशन। በእኛ ሁላችንም በኩል እርዳታ። पहला घोटने का इरादा क्या है? አንገቴን አንቃ ለመግደል አስባል እንዴ? ይቅርታ አለቄ። ये 100 रुपए देके सर आप लोगों ने मुझ पर, ይሄን 100 ብር ሰጣችሁ አለቄ። እናንተ ለኔ በጣም ትልቅ ውለታ አድርጋችሁልኛል። मैं ऐसे नहीं भूलूंगा। सब बीमार हैं। እንዳለ እነዚህም የታመሙ ናቸው። इतने सारे तो आप यहाँ देख रहे हैं ይሄንም ያሉትን እዚህ አይታል። ግን እስቲ አስበው፣ शहर में በሙሉ ከተማው ላይ፣ በሙሉ ክልሉ ላይ፣ በሙሉ አገሪቷ ላይ इतने सारे और बच्चे እንደዚህ ስንት ተጨማሪ ልጆች አሉ። मुझे इन सब बच्चों की लिस्ट चाहिए। እኔ የሁሉንም ልጆች ሊስት እፈልጋለሁ። ለምን? እስቲ ነው ወደዚህ गांडो थे क्यों से አብዳል እንዲያ ደደብነ አንዲት ሴት ልጅ ለማዳን ብለህ ህይወትን እኮ ልታጣ ነበር። ለነዚህ ሁላ ምን ልታደርግ ነው? ለነዚህ ልጆች ብዬ አይደለም፣ ይሄን ሁላ ለራሴ ብዬ ነው እሺ ማድረግ የምፈልገው። ለራሴ ስል से लेके आज तक ከልጅነቴ እስከ ዛሬ ድረስ አላቅም የት ዞርኩኝ ያን እርግጫ ፍለጋ። አስበው कहाँ जाके मिली ये किक? የቱ ጋር አገኘሁት ያን እርግጫ? በአንዲት ትንሽ ልጅ ፈገግታና ሳቅ ውስጥ स्माइल አንድ ፈገግታ किक दे सकती है। እንደዚህ አይነት እርግጫና እርካታ ሊሰጠኝ ከቻለ स्माइल्स ብዙ ሺህ ፈገግታ ደግሞ मुझे कैसी कैसी ለኔ እንዴት አይነት እርግጫና እርካታ ይሰጠኝ ይሆን? ወዳጄ እኔ ይህን እርግጫው ፈልጓለሁ፣ መርጫለሁ። ጥሩ፣ ግን ይሄን ያህል ብር ከየት ነው የምታመጣው? अब शुरुआत। አሁንማ ጅማሬው ከዚህ ነው የሚሆነው። मुझे गर्व है मेरे लाल पे। እኔ እኮራለሁ በልጄ፣ በጣም ነው የምኮራው። እና በሱ እርግጫ पर उससे गोली लगी ओए पुत्र जी ግን እሱ ጥይት መጥቶታል። ኦይ ልጄ፣ ना አይሆንም፣ कुछ नहीं होगा उसे, ምንም ነገር አይሆንም። እሱ कुछ नहीं। ምንም ነገር जब लड़ाई जिंदगी देने की है ጦርነቱ ህይወት የመስጠት ከሆነ तो मौत उसे कैसे रोक सकती है? ታዲያ ሞት እንዴት እሱን ሊያስቆመው ይችላል?
ጓደኛዬ ባልደረቤ फौरन का पैसा तुमने ሙሉ የውጭ ሀገሩ ገንዘብማ ወንዝ እንዲወስዶ እኮ አረክ ለዚህ እኮ ነው የሀገር የመጠጥ ላይ የገባሁት ነገር ግን የሀገር ትንሹ መለኪያ बोतल के बराबर የነጮቹን ሙሉ ጠርሙስ እኩል ነው ሞክረው አረ तुम क्यों ट्राई करोगे አንተ ለምን ትሞክሯለህ जल्दी नहीं እኔ አልሰክርም दुश्मन के साथ एक ही बारी ከጠላት ጋር አንዴ ነው የሚጠጣው हार बुलाने का अच्छा तरीका ढूंढा ሽንፈትን ለመርሳት ጥሩ መንገድ ፈልጋል ታውቃለህ ባልደረቤ እንደዚህ መስሎኝ ነበር नहीं किक है पार्टनर ማሸነፍ ብቻ እርካታና እርግጫ ያለው ባልደረቤ የመሸነፍ እርካታና እርግጫው ለካ መጥፎ አይደለም ነገርኩ ये लोग ሰዎች हार को एंजॉय करना शुरू करेंगे በሽንፈታቸው መደሰት የጀመሩ ቀን በዓለም ላይ ደስታ ብቻ ነው የሚኖረው क्या उच्च विचार ምን አይነት ትልቅ አስተሳሰብ काश में झुक के आपको ምን አለ ጎንበስ ብዬ አንተን ሰላም ማለት ምችል ባይ እግሬን ወደ ላይ ከፍ አድርግልኝ እግሬን መንካት ፈልጋለሁ ወድቃለሁ እኔ ጓደኛዬ अगेन उच्च विचार ሌላ ትልቅ አስተሳሰብ የመሸነፍ ፓርቲ ያው የመሸነፋው कब हार रहे आप መች ነው ድጋሚ የምትሸነፈው መች ነው ፓርቲው አሸናፊው ፓርቲ ፊት ለፊት ቆሟል से पूछ लो እሱን ጠይቀው कहाँ የት सी इन पार्टी ወንድሜ ፓርቲው ላይ እንገናኛለን እንዳረሳኝ እሺ ቻው दारू ने मरवा दिया है መጠጥ አስገደለኝ እኮ तू डर मत አትፍራ አንተ नहीं पता तू कौन है እነሱ አያውቁም አንተ ማን እንደሆንክ ये ግን ይህ ማባረር መያዝ ሌባ ፖሊስ የሚለው ጨዋታ በጣም በዛ አሁን ቀጥታ መረሸን जहां तूने चोरी करने की सोची አንተ ለመዝረፍ ያሰብክበት ቦታ ላይ እዛ ቦታ ላይ አንተን እለጥፋለሁ 14 नवंबर ህዳር 14 6 ሰዓት ላይ የፓርቲው ገንዘብ እርዳታ 500 करोड़ 500 ሚሊዮን तुम सब लोगों के बीच से በሁላችሁም ማል मेरी नजरों के सामने से በሁላችሁም እይታ ፊት ለፊት मेरे बच्चों के फ्यूचर का सवाल है የልጆቼ የወደፊት ህይወት ጉዳይ ነው መድብ ከታች ጀምሮ እስከ በላይ ድረስ ያሉትን ኃይሎች ትሞታለህ አንተ ከገደልከኝ በ14 ግደልኝ ያለዛ በ15 मैं खड़ा हूं እኔ አንተ ፊት ለፊት መጥቼ እቆማለሁ ያኔ ምንም ልታረገኝ አትችልም 14 नवंबर ህዳር 14 ህዳር 14 አራፍት ነው ቶሎ በል እንጂ አራ ቶሎ እጅን አንቀሳቅስ እንጂ पैसा कमाना इतना ቄሱ ብር ማግኘት እንዲቀላል አይደለም ከታች እስከ በላይ ተቆርጦ እኔ ጋር ምንድነው የሚደርሰው እንዴ አብዳል እንዴ አይታየም yours faithfully shit ያው የእናንተ ጣፋጭ ሺቭ 1 2 ቻቻቻ 3 4 ቻቻቻ አራት ቀልድ ይመጣል እሱ ድጋሜ 100 बरस का አረ ዜናው የትናንት እድሜው 100 እኔ ማውቃለሁ ባክ እንደሚመጣ በእርግጠኝነት ይመጣል ተመልከት እኛ ሁለታችን አንድ ላይ ሆነን ይኸውላ ነገር ሰበሰበን አብረን ሆነን እኛ ማንንም አልማርንም ጥሩ መጥፎ ምን አልክ ሕፃን ልጅ አድርጋ አሰብከኝ እንዴ እንዳይጥ ምዘለው मैंने अपने बाप को नहीं छोड़ा तू तो እኔ አባቴን ያልማርኩኝ አንተ እኮ አጎቴ ነህ አንድ ቃል ካፍ ብታውጣውልህ 440 ቮልት ኤሌክትሪክ አሳልፍባለሁ ዶክተሩም ቀዶ ጥገና ሊያደርግ ይፈራል ገባ ጥፋ ከዚህ दे पैसे निकाल ይሄ ብሩን አውጣ जेब से ከኪስ मुझे मालूम है तेरी आदत का ባህሪን በደንብ አድርጌ ነው የማውቀው ሂድ ጥፋ ከዚህ ልጄ አማልክቷ አለች እዚህ አለች አንዴ ይናል አማልክት እኔ ጋር ሂድ አሁን ነው ደስ የሚለው मैंने दूसरे को ይምጣ ያ ሰይጣን उसे भी तो पता चल እስቲ እሱም ይወቀው እኔ ምን እንደሆንኩኝ What's this? ምንድነው ባኬ ይሄ አንተ
እንኳን ደህና መጣ አንተን ነበር ስንጠብቅ የነበረው በጣም አረፈድክ ለመምጣት ለማንኛውም በጣም ነው ደስ የሚለው ያኔ ህይወት እየፈለኩሽ ዞርኩኝ እኔ አንቺን ጧት ማታ እኔ እዚህ ከዚህ ወደዛ በልጅነቴ ድብብቆሽ መጫወት በጣም ወድ ነበር ጥግ ይዤ ነበር የምደበቀው ማንንም አያገኘኝም ነበር ሁሌ አሸንፍ ነበር ሸከር አንተ ቶሎ ኃይሉን ይዘህ ወደ ኢንጂነር ዚከር እንድትደርስ በድብብቆሽ እኔ ሁሌ አሸናፊ ነኝ ተናግሬያን ነበር ፖላንድ ውስጥ ብቻዬን ነበርኩኝ ባዶ እጄን ነበርኩኝ የሌላ ሀገር መንግስት ነበር የተለየ ህግ ነበር ምንም ማድረግ አልቻልኩም ነበር አንተን እዚህ ግን አንድና አንድ እኔ ብቻ ትንፋሽ እኮ ተቋርጦ ነበር አንተ ትንፋሽን ለ15 ደቂቃ መያዝ ምችል ከሆነ እስቲ ገምተው እኔ ለ8 ደቂቃ መያዝ እንደምችል ጥሩ ከመጣ አይቀር ንገረኝ እስቲ ማን खुद पता लगा लो ራስ አጣራና ወቀው ፖላንድ አይደለ इतना सही फेस है እንደዚህ ቆንጆ ፊት ካለክ ለምንድን ነው ደብቀ የምታስቀምጠው सुई चुभी መርፌውና ስፒሉ ወጋ እንዴ हम सब की तरफ ያዝ 100 ብር በእኛ ሁላችንም በኩል ይሄን 100 ብር ሰጣችሁ አለቀ እናንተ ለኔ ትልቁ ለታ ነው ያረጋችሁልኝ ይሄን መቼ ማረሳው लेकिन एक बात बताओ ግን አንድ ነገር ንገረኝ बच्ची को बचाने के लिए इतने አንዲት ህፃን ልጅን ለማዳን ብለ የዚሁላ ሰው ባንድ ታጫውታለህ ይሄ ታሪክ ከዛች ልጅ ጋር በሉት ይሄንን ባካችሁ इन लोगों को मैंने እነዚህን ሰዎች በመጀመሪያ ደረጃ አየር ትኬት 15 ዶላር ሰጥቻቸው ሬድ ሌብል ብላክ ሌብል ሁሉንም አጣቸው ውስኪ ቮድካ ወይን ያቸው ቀይ ቢጫው ነው ተዘረጉ መጥፎ እነዛ ነጮች मुझे ना चाइना का माल ለኔ የቻይና ቃገናተሩኝ 5 ደቂቃ እንኳን ሊቆዩ አልቻሉም ይቅርታ አንተ እንደምትለኝ እንደዛው አደርጋለሁ ሁሉንም በነጻ ህክምና ሰጣለሁ ጆሮዬን ይዤ በአንተ ፊት ለፊት ለምኜ ከመላለሁ कमी की वजह से कभी को ብር በማነሱ የተነሳ የትኛው ህፃን ልጅ አይሞትም በጣም ይቅርታ
माइलाल የኔ አባት የኔ ፍቅር ተናገር የኔ ልጅ እኔ በዚህ ጋር ወጣለሁ አንተ እንደዚህ መኪናውን ይዘህ ዙር ወጣ እኔ ፖሊሶችን ትንሽ አዙሪያቸው መጣው የኔ ውድ उंगली पकड़कर बचपन में मैंने तुझे ጣትን ይዤ በልጅነት ከኔ አንተን አዙሬ ነበር አሁን አንተን ልታዞር ነው वहां से बच के निकलने का कोई ከዛ ተርፈ የምታመልጥበት ምንም እድል የለም ግን ምን ይታወቃል ታውቋል አንተ ክብር ውርደት ዝና ሞት እሱ በላይኛው እጅ ነው ከሱ ፍቃድ ውጪ አንድ ቅጠል እንኳን አይንቀሳቀስም ካለኛው ሁለታችን በስተቀር ዝግጁ ነህ ሂድ ቁም እተኩሳለሁ ያለዛ ትርጉም ከኢትዮን ፕሮዳክሽን እንዳትተኩሱ क्या हो रहा है सब ምን ይሆነ ነው ይላ ዛሬ እኮ ዳር 14 ነው የልጆች ቀን እና እነዚህ ተቅላላ ልጆች ስለዛ መልካም ሰው ጸሎት ለማድረግ እየሄዱ ነው ብዙ ዳና መጠጊያ ላጡ ልጆች አዲስ ህይወት የሰጠ ኑበል ልጆች የልጆች የወደፊት ህይወት ጉዳይ ነው ማድብ ከታች ጀምሮ እስከ በላይ ያሉትን ህዳር 15 ወሰደው ሁሉንም ወሰደው አንተ አይምሮን ተጠቀምክ ጉልበትን ተጠቀምክ फॉरेन का ट्रिप भी लगा लिया फिर भी የውጭ ሀገር ጉዞም ተጠቀም ግንኛ ወደምን አለቀ እስከ ዛሬኛ ስለ ዴቪል ከዚህ ክስ ውጭ ነው ውጣ मुझे इस केस में ऐसे እኔ በዚህ ክስ ላይ እንደዚህ አይነት ፖሊስ ነው የሚያስፈልገኝ እንደ ዴቪል ማሰብ የሚችል እሱን የሚያቅ ዴቪል አሁን ይሄን ሊያደርግ ነው የሚል ሂድ ውጣ 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 बहुत डायनामिक ላኩልኝ በጣም ጀግና ብቃት የሆነ ፖሊስ ነው የሚመጣው यस አዎ सी አየው हिमांशु ሂማንሹ ተወቀው ሚስተር ዴቪ ላል ሲንግ डेविल ऑफिसर በጣም ደፋርና ሰይጣን ፖሊስ ዴቪ ሂማንሹ የዴቪልን ክስ ነበር ሲመረምር የነበረው እኔ አንተን አውቃለሁ क्या मैं आपको जानता हूं እኔ አንተን አውቃለሁ አራት ተጠራጠር ባልደረቤ ምክንያቱም እኔ ክስና ፊት कभी नहीं भूलता መቼ ማረሳ ये कौन सा नया ड्रामा है ይሄ ምን አይነት አዲስ ድራማ ነው ይሄ ድራማ አይደለም እርግጫና እርካታ ነው ነግሬያን ነበር को मार देना ህዳር 14 ግደለኝ 15 को तुम्हारे ያለዛ በ15 አንተ ፍለፊት ቆማለሁ አንተ ምንም ልታረጋኝ አትችልም बात कर रहे हैं आप लोग ምንድነው የምታወሩት እናንተ I'll take your leave sir በቃ ሊዳ አለቀ ያው ዴቪ መጥቷል እርግጠኛ ነኝ ዴቪል አንተ ፍለፊት እንደሚሆን እሱ ትክክለኛ ሰው ነው በቃ ይቅርታ ለስራው ባልደረቤ मैं इनके अगेंस्ट हूं እኔ እሱን ነው እንጂ የተቃወምኩት तुम्हारे अगेंस्ट नहीं አንተን አይደለም የምቃወም सिर्फ अपने बच्चों के साथ हूं ከልጆቼ ጋር ብቻ ነኝ መጥፎ ये दोनों ले गए ስራዬንና ሴቷን ሁለቱንም ወሰርክ አሁን አንተን አልቃወምም ትላለህ እንደዚህ ለመጀመሪያ ጊዜ ሆነ
ወንድሜ तुझे कोई नहीं समझ सकता አንተን ማንም ሊረዳ አይችልም मेरे बारे में इतना मत सोचो ስለኔ እኔ ዓለም አታስብ እኔ ወደ ልብ ነው እንጂ የምመጣው በመረዳት ውስጥ አይደለም जिंदगी की सबसे बड़ी ይህ ደግሞ ትልቁ እርግጫና እርካታ በዚህ ውስጥ ነው